97 ላይ ሰላማዊ ሰልፍ ካልወጣ እያለ ሲወተውት የነበረው ሁለት ነው። አንተስ ምን እያልክ ነው ይለዋል። እኛማ አንወጣም። የአዲስ አበባ ህዝብስ ገብቶት ነበር። የኢትዮጵያን ስሬት ነው። እኔ ይሄን ያየሁት ጎንደር ነው ብያቸዋለሁ። ከስንት በኋላ ራሻ አይቼዋለሁ። የራሻ ኦርቶዶክስ ቤተክርስቲያን ተከትለው ነው። ፕሬዝዳንት ፑቲን ጦርነቱ ሲነሳ የራሻን የቤተክርስቲያን ስዕሎች ወደ ብሔራዊ ሙዚየም ሲያስገቡት ነው ያየነው። አንተ ማን ስሜነህ ባይፈርሳ ሙስጠፌ ሲጠይቀው በጣም እያበሳጨኝ ጥያቄው ነበረ። የሙስጠፌ መልስ ግን ለልጁ ይቅርታ እንዳደርግለት አድርገኝ። ጥቁርን ጥቁር አፍሪካ የሚደበድበው ጥቁር ነው። እሱማ የኛ ሀገር አማራና ኦሮሞ እየተባለ ቢባለው ሸኔና ምናምን ብልጽግና እየተባለ ኦሮሞ ቆሮሞ የሚጋደለው ሁሉ ነገር ፋኖና ብልጽግና እያላችሁ አማራን ከአማራ የምታጋድሉ አልሸባብ ጋር አብረን እንሰራለን ሲሉ እኮ ትንሽ አላፈሩም ሰው። አረ ሁቲ ጋርም ታጣቂዎች ልከው አብሮ ለመስራት ጥረዋል። አያችኋቸው። ሊትራሊ ወያኔ ከነ ሁቲ ሙስሊም ብራዘር እና አልሸባብ ተርታ የሚያሰልፍ ሽብርተኛ ድርጅት እንደሆነ መገዛት ይችላል። እኔ ወያኔን አውቃታለሁ፣ ስለ ወያኔ ተናጋሪ ነኝ ምናምን አለዋል። የፈጣሪ ያለ ብርሃኑ ሲናገር አፌን ከፍቼ ነው የምቀረው። እሺ አፌን ከፍቼ ነው የቀረሁት። የትላንቱ እየደገምኩ እያየሁት ስስቅ ወደ ሳውዲ አረቢያ አደንዛዥ ይዞ መግባት በሞት ይዞ የሚገባ በሞት አባቴ ይሄን አይታላው። በቃ አደንዛዥ በደረሰበት መድረስ የለበትም። የደህንነት መስሪያ ቤቱ ሆን ብለው ሰላማዊ ሰልፍ እንዲወጡና ዜጎች እንዲገደሉ፣ ዜጎች ከተገደሉ በኋላ በፍርሃት ሾክ ስለምታረግ ጠፍንጎ ያስራል። እነሱ ደግሞ የሚለው ወያኔ የሚፈልገው ጦርነት ነው። ወያኔ የሚፈልገው እኛ በማንችለው ነገር እንድንመጣ ነው። 4ቱ ተቀጡ፣ 43 ይቀራሉ። እና ምን ይሁን? የኢትዮጵያ ህዝብ እንደው የኢትዮጵያ መንግስት አደንዛዥ ዕፅ አትግባ ተብሏል። ይዘህ ከገባ በኋላ ምንድነው ምሾ የምታወርደው? ምን ቤት ነው? ምን ልታረግ ነው? ምን ልትፈጥር ነው? የኛ ፊት ያለው አምሳል ያለበትን የኢየሱስ ክርስቶስ ምስል እየተከተሉ ቀለሙን እየቀየሩት ነው ብሎ ይጨቀጭቁኛል ሰዎች። በየቀኑ የሚጨቀጭቁ በይፋ ከተናገርከው ጭራሽ ያጠፉታል ይሉኛል። በይፋ ካልተናገርኩት ደግሞ ጸጥ ብለን ያጠፉናል ነው። እኔ ደግሞ ጥያቄ ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይትን ዛሬ ማቅረብላችሁ እኔ ሲም ተሾመና ወፉ ጀምሪን ጀምድሮንስ ነው። ወፉ እንዴት ነው? ያ ነው እኔ የምላቸው። የዛሬውን ፕሮግራም መመልከት የሚችሉ ሰዎች አሉ። ገሬው ጣልባቸው ነው ማለት ማየት የማይመክር ማለት ምንድን ነው? ለአቅመ ምክንያታዊነትና ብስለት ያልደረሳችሁ ሰዎች ይህን ፕሮግራም እንድትመለከቱት አይጋበዝም። ብለስ ጠጠር ያለ ነገር ስለሚሆነው መጨረሻ ላይ ከባድ ነገሮችን ላስቀምጥ ይችላል። ወደ መጨረሻ ላይ ትናንትና አቀርብላችኋለሁ ብዬ የዘለልኩት ጉዳይ ስላለ እሱ መልሼ ላቀርብላችኋለሁ። በአዲስ መልክ ነው የማመጣው። አዲስ ጫን ያለ ነገር ነው የማቀርበው ብዬ አስባለሁ። ከሃይማኖትና እምነት ጋር ያገናኛል እና ዝም ብሎ እንትን ሳይሆን በጥናት ላይ የተመሰረተ ነገር ነው። ያ የኢትዮጵያን ታላቅነት፣ የስልጣኔ ማዕከልነት በተጨባጭ የሚያሳይ ነው። አሁን እኛ ላይ የሚካሄደው ዘመቻ አጠቃላይ እንደ ማሳያ አድርገን ልናቀርብ እንችላለን። ኤኒዌይስ እዛ ጋር ስደት እናሳያቸዋለን። ለአሁኑ ግን መግቢያ ነገር እንደ መግቢያ ከሞሳድ ማን ነው? ማሳድ ባሎስ ሞሳድ ነው። ከማሳድ ባሎስ እንጀምር። የአሜሪካው ልዩ መልክተኛ ማሳድ ባሎስ ትናንትና ይመስለኛል አክቹዋሊ ፈልጌ አጣሁት ኢንተርቪውን በእንግሊዝኛ። እሱም የሰጠው በአረብኛ ነው። የሰብታይትሉ እንግሊዝኛ መስለኛል ሃሽታጉ እና ፈልጌ ላገኘው አልቻልኩም። እኔ ኡስታዝ ጀማል እያለ ግን ምን አስጨነቀህ ትልኛለህ። ኡስታዝ ጀማል ፕሮግራሙን ትናንትና ያው እዚህ ጋር ነው ኡስታዝ ደብቄው ነው አስክሪኑ እንዳይሞላ ብዬ ይሄን ያልኩበትን በኋላ እነግራቸዋለሁ። ኤኒዌይስ ኡስታዝ ጀማል ተርጉሞልናል። እሱ ባቀረበው በሰጠን መረጃ መሰረት ምስጋናችን እያቀረብን ለኡስታዝ ሁሌ እንትን ነው የምንጠቀመው። እንደ አሴት ስለምንጠቀመው ሳናመሰግነው መጠቀም የለብንም እና ኡስታዝ መምህር ወይ በጣም እናመሰግናለን ብዬ የምላት
በቀደም ዕለት ጠቅላይ ሚኒስትሩ ያሉትንም አይታችኋል። እሱን በኋላ ሳያችኋለሁ። ለአሁኑ ግን ማያርሳላችሁ ምንድነው እዚህ ጋር በአረብኛ ትናንትና ጠቅሻለሁ። ማሳድ ባሎስ በጣም ወሳኝ ሰው ነው። አብይ ጋር በጣም ተግባብቶ ነው የሚሰራው። የኢትዮጵያን ችግር በደንብ የተረዳ ሰው ነው ብያችሁ ነበር። ከኤርትራ ጋራም ያለውን ግንኙነት ለማሻሻል እንቅስቃሴ ያለ ነው። ኤርትራ ሻዕቢያ ላይ ያው ይሻሻላል አይሻሻልም የሚለውን ትተን ጫና ማድረግ ትተናል። አሁኑ እኔ በበኩሌ ሻዕቢያን መውቀት ትቻለሁ። ምን ነው ጠላት ላለመፍራት ያለ አሁን ከሻዕቢያ ላይ ጠላት ወዴት ይሄዳል? ያው ለራሱ ሲል ቀይራ ብለን ተስፋ አድርገን እሱ አንድ ነገር ነው። ያ እንዳለ ሆኖ የህዳሴው ግድብ አሁን ላይ ፖለቲካዊ እንጂ የቴክኒክ ችግር የለበትም ብሏል። ምንድነው ባለፈው ዶናልድ ትራምፕ ወደ ስልጣን ሲመጣ እንደተናገረው ዶናልድ ትራምፕ ሳይሆን ማሳድ ባሎስን ነው የማየው ብያቸዋል። በኢትዮጵያ ጉዳይ ወሳኝ ሰዎች ማሳድ ባሎስና ማርኮ ሩቢዮ ናቸው። አምባሳደሩ እንኳን እሺ ይሁን። ለማንኛውም ማሳድ ባሎስ ምንድን ነው ያለው? ህዳሴ ግድብ እውነት ነው ሪያሊቲ ነው ብሏቸው ነበር። እሱ አልዋጥ ብሎ ሲያቅለሽልሻቸው ትላንት መጣ እንጂ አሁን ያለው ችግር ህዳሴው ግድብ አልቋል፣ ኦፕሬሽናል ሆኗል። አሁን በኋላ ያለው ችግር ፖለቲካዊ ነው። ፖለቲካዊ ችግርን በፖለቲካው መፍትሄ እንሰጣለን። በኃይል በምን የሚደረግ እንቅስቃሴ አዋጭ አይደለም ብሎ ይላል። በሌላ ጎኑ ህዳሴ ግድብ አሁን የአርኤስኤፍ እና ኤስኤፍ የሱዳን ሁለት ተቀናቃኝ ኃይሎች ብሉ ናይል ግዛት ውስጥ ብቻ ሳይሆን ለህዳሴ ግድብ በጣም አቅራቢያ የሆነችው ቦታ ላይ እየተዋጉ እንደሆነ አሁን ጠዋት ሲወጣ ቢቢሲ ላይ እየሰማሁ ነበር። ይሄ ኢትዮጵያ በቀጥታ በዚህ ጉዳይ ላይ እጇን ልታስገባ የሚያስገዳት ይሆናል። እነሱም ይህን እንቅስቃሴ ባይዞ ያለው መሰላቸው ዘማዲኖ ምናምን የሚባል ግድብ አለ። ከህዳሴው ግድብ ቀጥሎ 100 ኪሎ ሜትር ርቀት ላይ 100 የሚሞላ አይመስለኝም። እዛ ጋር ነው ውጊያ የገጠሙት። አሁን ለህዳሴው ግድብ በጣም አቅራቢያ ሆነ። ህዳሴ ግድብ ምን ታደርገዋለህ? ግድብ ነው ግድግዳ ነው ተራራ እኮ ነው። አሳ ምናምን ታጠብ የምትፈልገው ከሆነ እሱ አንድ ነገር ነው። እዛው ግድብ ውስጥ መስጠም ትችላለህ ከፈለግህ። ግን አሁን ባለው ሁኔታ ምንም የምታመጣው ነገር የለም። ህዳሴን እስከዛሬ ስትሰራ የነበረው የግድቡን ሂደት ማደናቀፍ ነበር። አሁን እሱ የሚሆንም ነገር አለ። ማሳድ ባሎስ እዚህ ጋር እንደተናገረው ከዚህ በኋላ ህዳሴው ግድብ ያበቃ የሞተ ጉዳይ ነው። ጉዳዩ ፖለቲካዊ በመሆኑ በፖለቲካ መፍትሄ ይገባዋል ብሎ እያለን ያለው በዛ አግባብ መፍትሄ የሚያገኝ ይመስላል። ምናልባት አርሲሲ ኬንያ ሄዶ ከዶክተር አብይ ጋር ሊገናኝ እንደሚችልም ጠረጠረ። ውስጥ የጠረጠረ እርግጠኛ አይደለም እንጂ አርሲሲ በጣም ፈሪ ሰው ነው። ምን ሊሆን ነው ፈረዛ ነው? እሱም ሙባረክም ከሀገር አይወጡም። አንድ የኢትዮጵያ መጥተው እዚህ ተስካራቸው ሊነቡላቸው ከነበሩ በኋላ እንትኖቹ አሸባሪዎቹ በዛ ሀገር አይወጡም። ኢትዮጵያ አፍሪካ ውስጥ አይዞሩም። አፍሪካ ህብረትም አይመጡም። አብጂ ግን እዚህ ጋር አንድ የተናገረ ነገር አለ። ለማንኛውም ኡስታዝን አስመልክቶ ትናንትና በቀደምታ ሲናገር በደንብ አድርጎ ነው የተናገረው። አሁን የኡስታዝን ትርጉም እየተጠቀምኩ ነው ያለሁት። እኔም ሁሌ አመሰግነዋለሁ። ወዳጄ ትናንትና ምን አለኝ በውስጥ መስመር ነው አንተ የኡስታዝን ምስጋና አይተህ እንዳላየ ያለፍከው አለ። ኧረ አይቻለሁ እና ምን ነው ዝም አልክ አለ። ኧረ አመስግኛለሁ። ሁሌ እንዳመሰግንኩት አይደል ኡስታዝ ምን ወዳጄ እኮ ምንድነው ሳጎል እንትን ምናምን አልከው። አይ ባላየ እንደው ግምቴ ቅናት መሰር እንዴ ቅናትማ ቀላል ቅናትማ አለው። ምን ነው ወፉ አልቀናም እንዴ? እሺ አይ እኔም እኮ አንድ ቀን እዛው መድረክ ላይ እንደዚህ ስትሞቀኝ ድረስ ተሞግሻለሁ። ምን ችግር አለው? እኔማ አልቀናም በኡስታዝ ምናምን ያልኩኝ። አይ ሲየሱማ ቢሆንም ግን ቅሎ ያው ግን ቢሆንም ግን ትንሽ ትቀናለህ። መንፈሳዊ ቅናትም ያለው እኮ ነው። ምንድነው ሰላም ብለህ ትላለህ። ለማንኛውም ዶክተር አብይ ስለ ኡስታዝ ያለው ሰምተው ዩሱፍ አባይ እንደተባለው ነው። ራሱን ችሎ ፋና ኢቢሲ ነው። ኪንግስ ኦፍ አባይ ትልቅ ስራ የሚሰራ ተቋም ነው። ኪንግስ ኦፍ አባይን ጠላቶቻችን በጣም ይፈራሉ፣ ያከብራሉ። እኛ ደግሞ በጣም እናናንቃለን። ይሄ ደግሞ እኛ ኢትዮጵያዊነታችን የራስ ማራከስ ማንነታችን ስለሆነ ካልሆነ በቀር እናንተ የምትሰሩት ስራ ብዙ አይን ገልጧል። አረብኛ ቋንቋ መጠቀም መገልገል የነበረባት ኢትዮጵያ አላግባብ ከአድቫንቴጅ መውሰድ ካለባት ቋንቋ ርቃ ካለማንነቷ ሮንግ ነገር ሲሳል ምን እየተደረገ እንዳለ እንኳን ማታቅ ሆናለች።
ከዛ አንፃር አንተና ጓደኞች ትልቅ ስራ መሰሩት። የኢትዮጵያ መንግስት በግሌም ትልቅ ክብር አለኝ። ሀቅ ሁልጊዜ ከውሸት ከቅጥፈት ጋር እኩል ሀብታም አትሆንም። ነጋዴም ብትሆን አትችልም። ባለስልጣንም ብትሆን አትችልም። የሚዲያ ሰውም ብትሆን አትችልም። በሁሉም መንገድ ሀቅ በጣም ደሃ ነች። የራሷ ዲግኒፋይድ ማንነት ቢኖራትም ቅጥፈት ነው ሀብታም የሚያደርገውና ሀብታም መሆን ከፈለክ ውጣ ካለህበት እንትን ሀቅን ከመረጥክ ግን በቃ ሀቅ የሚያስከፍለው ዋጋ ደግሞ አብሮ መውሰድ ያስፈልጋል ማለት ነው። ሀቅ ከፈለጋችሁ ብዙ ፎሎወር ብዙ ገንዘብ አትጠብቁ። ራሱ ሀቅ ገንዘብ ስለሆነ ማለት ነው። እኔ ምን ወፍ ዶክተር አብይ ጋር ከተናገራት መንፈሳዊ ቅናቷ እውነት ነች ይችላል እንዴ? ቀለል አስቆ ደግሞ እኮ የመጀመሪያ ጊዜ ያለው ዶክተር አብይ እንደዚህ ሲል እዚህም ምንድነው እንትን ምንድነው እሱ አድዋ ሙዚየም እንደዛ ብሏል። ሽልማት ጠርቶ ዶክተር ለገሰ ቱሉ ኢቲቪና ኢዛን ፊቱ ሲሸልም ዶክተር አብይ ፊቱ ቁጭ ማለትና ምን ነው አሁን ሳልበዛም እንዴ ያለና አሁን ሌላው ቢቀር እንደው እነ አሁን ነው ኡስታዝ ጀማል አሉ ቁጭ ብሎ ሁሉ ቀን ሲተረጉሙ የአባይ ልጆች አለና ቁጭ አለ አቤት ያደለት አንተና ዶክተር ለገሰ ቱሉ ምድር ተሰንጥቃ ብትጠው ይመርጥ ነበር። ቢያት አልሰነጠቃለች ተዋት። ሁለተኛ አንተስ እንዴት ነው ታዲያ አሁን የኡስታዝ ጀማል ሳቅ እኔ ኡስታዝ ጀማልን ከዶክተር አብይም ከማንም ቀድሜ ሁሉ ቀን እንደው ምስጋና ሳመሰግን ይኖርኩት ለምንድን ነው መሰላችሁ? ነው በቀደም ዕለት አመጥቼ ምንድን ነው ያልኩት? አንተ ወንድሜ ሆይ ምንድን ነው ያልኩት? ጽናትን ልፋትን ሳየው ኢትዮጵያዊነት አንተን ይመስለኛል ነው ያልኩት። በቅርቡ ቀን ወርወር ለግዝፍ ብየዋለሁ እኮ ኡስታዝ ጀማል ያንተን ጽናትና ትጋት ሳየው በቃ ኢትዮጵያዊነት በአንተ ይገለጽብኛል ብዬ ያልኩት እኮ ነው አይደል? በቃ ምን ትፈልጋለህ? ግን አሁን ለምን አነሳው ካልከኝ ኡስታዝ ውስጥ ራሴን ስለማየው ምን ለማለት ነው? ይሄ ጽናቱን እጋራለሁ፣ በወጥነት አቋም ይዞ መስራቱን እጋራለሁ። በዶክተር አብይ አድናቆት ውስጥ እኔም ድርሻዬን ወስዳለሁ። ከሱ ላይ ከኡስታዝ ላይ እኮ አክቹአሊ እንትን ሙሌኒየም አዳራሽ ዶክተር አብይ ሲናገር ደውዬ ነገርኩት ነው። ከሆነ ሰው ቀጥዬ እኔ ደወልኩት። አንድ ሰው ቀድሞ ነግሮታል እና ኡስታዝ ጋር ሰምተሃል ወይ አልኩ። አልሰማሁም። ደውዬ አልኩት በአንተ ውስጥ እኔ እንደተመዘገብኩ እኔ እንደቆረው አንተ መኩራት አለብህ፣ አንተ ትደሰት ይገባል። እኔ በአንተ አድናቆት ውስጥ ለአንተ በተሰጠ ክብር ውስጥ እኔ በጣም ኮርቻለሁኝ። ጓደኛ ስለሆንኩ ዘሞስባት አቋማችን ስለሚመሳሰል ምናምን ብዬዋለሁኝ ነው። ደስታውን ሳይቀር እጋራለሁ። እሱን ሼር ማድረግ አለ መንፈሳዊ ቅናት ምናምን ነው ይጫወታል እና በጣም ደስ ይላል እሱ። ሁለተኛ የተመቸኝ ነገር ምንድነው? ሀቅ ዋጋ ያስከፍላል የምትለው አረፍተ ነገር ልክ ናት። ተመልካች ሳታይ፣ ዩቲዩብ ቁጥር ሳታይ፣ የምታገኘውን ገንዘብ ሳታይ እውነትና ሀቅን ተናግረ የመሸበት ማደር የምትለው ፕሪንሲፕል ከማንም በላይ እኛንም በደንብ ትገልጸናለች። እስቲ ካላመናችሁ ሂዱና ሰብስክራይብ እና ሼር በማድረግ ተባበሩ። ያው 30 ምናምን ጊዜ አፈር በልተን ቀጥል ዘኔ ነዋል። ትርጉም አለው በጣም የኡስታዝን ምስጋና እኔ ጋራለሁ ምልህ በኩራት ደስ በሚል መንፈስ እና ስሜት ነው። ኡስታዝም ያልኩት እንደዛ ነው። በአንተ ውስጥ እኔ እንደተከበርኩ በአንተ ውስጥ እኔ እንደተመሰገንኩ አድርጌ አስበዋለሁ ይዋለሁ። ኡስታዝ በጣም ኮርች ባለው በርታ። የአብቺ ምስጋናና አገላለጽ ለስራ ለሚገባው ሰው ሲሆን እንደዚህ ደስ ይላል። ዶክተር አብይ ጥንቁቅ ነው። በአደባባይ እንደዚህ አያደርግም። ለምሳሌ የኡስታዝ ይሄ ራሱ መውጣት ዶክተር አብይ ውስጥ በጣም ብዙ ነገር ነው የሚያወራው። በነገራችን ላይ ሰምተኛ አዳራሽ ውስጥ አብቺ ኢነፍ ነገር ነው የሚናገረው፣ ለፈለገ ነው የሚናገረው። ኤዲተሮቹ ቆራርጠው የሚያስተካክሏት እሺ። አሁን ስለኔ የተናገራቸው ነገሮች በአት ነገሮች ተቆርጠው ወጥተዋል። ቅር ብሎኛላችሁ እንዳይመስላችሁ። በጣም ፈራለሁ እኔ ራሴ። በዛ ልክ መወደስ አደባባይ ሲወጣ ጥሩ አይደለም። ጠልፎ ይጥላል ሰው። አጉል ሙገሳ ጠልፎ ይጥላል ሰው። አንተ ራስህ ጠቅላይ ሚኒስትር አጉል ነው ምስጋናው አጉል ነው ባለ አመሰጋገኑ መልካም ቢሆንም በሌሎች እይታ ጥሩ ላይሆን ይችላል። አንተን አጉል ከፍ አድርጎ ይከሰክስ ይሆናልና ከዛ አንፃር ሳይሆን እኔ አሁን ለምሳሌ ስለኔ የተናገሩ ቆርጦ መውጣት ደስ ይላል ወይ አድናቆቱ መስማቱ ምን ተሰማ ካልከኝ
ከሆነ የሚነገርልህ ምንም አይመስል ይችላል። በስቲል ሰውየው ጠቅላይ ሚኒስትር እና ዶክተር አብይ ነው። በሷ እንደሰማ በጣም ደስ ይላል እና ትርጉም አለው በጣም። ግን ወፍያውም ዛሉ ወፍ ቢያወሩት እንዴት ይገባል? አሁን ኡስታዝ ጀማል ብነግረው በደንብ ይገባል። ማሻአላህ ነው የሚለው እሱ። እንደዚህ ቀላል ደስ ይላል እንዴ ስዬ ነው የሚለው እሱ። ወፍስ አሁን ሳውራልሽ በቃ ማውራልሽ የሚመስልሽ ማለት ስሜቱን አትጋሪኝም። ይመችሽ። ዶክተር አብይ ወፍጭ አደረጋል። ይሄን በዚህ እንቋጨው። የኡስታዝን ደስ በሚል ሁኔታ ነው እንትን ያልኩ ብያላችሁ ነው። የዶክተር አብይም እንደዛው ከአባይ እስከ ቀይ ባህር ባለው ጋፕ ውስጥ አሁን ከፍተኛ የዲፕሎማሲ ስኬት እየታየ ነው። አሁን ላይ የትላንት የማሱድ ባላስን ማን ነው የማሱድ ባላስን እንትን እያየው ኢንተርቪው እያየው የተረዳሁት ነገር ሁለት ነገር ያየው፣ አንደኛ የሱዳን የእርስ በርስ ግጭትን በሰላማዊ መንገድ ለመፍታት የሚደረገው ጥረት ከኢትዮጵያ ኢንተረስት ጋር አብሮ የሚሄድ ነው። እሱ ገራሚ ነው ራሱን የቻለ አንድ በልልኝ። ሁለተኛ የግብፅ እና በኢትዮጵያ መካከል ድርድር ስሜት እንዲፈጠር ማድረጉ። በነገራችን ላይ የግብፅና የኢትዮጵያ ታሪካዊ ተቀናቃኝነት መፍትሄ ካገኘ ያም ማለት የግብፅ ጣልቃ ገብነትና ክፋት የሚቆም ከሆነ በኢትዮጵያና ሱዳን፣ በኢትዮጵያና ኤርትራ፣ በኢትዮጵያና ሶማሊያ ወይም ደግሞ በባህር በር ጉዳይ ከአባይ እስከ ቀይ ባህር ያለው ችግር ሁሉ መፍትሄ ያገኛል። ታሪካዊ እኛ የምንጠይቀው በሰላማዊ መንገድ ማደግ ነው። በምንም አግባብ የግብጾችን ፍላጎት የሚጻረር አይደለም። ግን ልክ እንደ ወያኔ የበላይነትን የለመደ ወገን እኩልነት ስጠይቀው ውርደት ይመስለዋል፣ ሽንፈት ይመስለዋል እንደሚባለው የእኛን እድገትና መነሳት ግብጾች አልቀበል ብለው ይህን መከራ እያመጡ ያሉት ያ ደግሞ የዋጋ እያስከፈለ ነው። እኛንም ያስከፍሉናል፣ ሱዳንንም እያስከፈለ ነው። ኤርትራንም እንዲሁ እስር ቤት አድርጓታል። ሌሎችንም እንደዛው። ዘላቂ መፍትሄ የምናገኘው ከግብፅ ጋር ያለውን ነገር መፍታት ስለ እኔ በግሌ መፍታት ይቻላል ብላችሁ ብትሉኝ ከእንዲህ ያለ ታሪካዊ ጠላትና ተቀናቃኝ ጋር መፍትሄ በሰላማዊ መንገድ መፍትሄ ይገኛል እምነት አይመስለኝም። ለጊዜውም ቢሆን ጋፕ የምናገኝና ነገሮች በሰላማዊ መንገድ እንዲፈቱ ማለት ግብፅ ምንም ከባርነት ያነሰ ምንም ሊጠይቅ አይችልም። እኛ ደግሞ ባርነትን የምንቀበልበት ምክንያት አለ። ባርነትን የማትቀበለው ከሆነ ይበጠብጣል ለዙ። እሱን ደግሞ እኛ በመስዋዕት እያሸነፍን እንሄዳለን። ሱዳንም እንደዛ ነው የሚሆነው፣ ኤርትራም እንደዛ ነው የሚሆነው፣ በየትኛውም ሶማሊያም እንደዛ ነው። በዚህ አግባብ ነው የምንሄደውና አቆሙን ብዬ አምናለሁ። መልካም አካሄድ ነው ያ ማለት ያ እንዳለ ሆኖ ግን በዚህ ውጥረትና ከዚህ ታሪካዊ ጠላት ጋር በሰላማዊ መንገድ አንዲትም ችግር ቢሆን መፍታት ከተቻለ መስዋዕትነት መቀነስ ነው። ተግባባን? መስዋዕትን መቀነስ ስለሚሆን አሪፍ ነው ነው የምልህ። የኛን እድል ስኬት ከማፋጠን ባለፈ እነዚህ የባንዳ ለምሳሌ ተመልከተው ከአባይ እስከ ቀይ ባህር ባለው ጉዳይ ውስጥ እጇን አስገብታ የምታወቀውን ግብፅ ለአንድ ሳምንትም ቢሆን ማሳረፍ እንደ ወያኔ ላሉ ቡድኖች ትንፋሽ እንዲያጥራቸው ታደርጋቸዋለህ። በነገራቸው ላይ አሁን ልብ አድርግ፣ የኤርትራ መንግስት ሳንክሽን አነሳልሻለሁ በሚል ስታይል ከአሜሪካ ጋር በአሜሪካ አማካኝነት ከኢትዮጵያ ጋር የተነጋገረ ነው። ማሳር ባሎስም ትናንትና ሲያወራ የነበረው እሱ ነው። ማርኮ ሩቢዮም ኢትዮጵያ ለቀጠናው ሰላምና መረጋጋት ቁልፍ ሚና ትጫወታለች ብሏል። ማርኮ ሩቢዮ ራሱ እንግዲህ በአሜሪካ ዲፕሎማሲ ውስጥ ሁለት ቁልፍ ቦታ ያላቸው ሰዎች የኢትዮጵያን ኢንተረስት በደንብ ተረድተው ከዛ ጋር አብሮ በሚል መልኩ የተንቀሳቀሱ ነው ማለት ነው። ማርኮ ሩቢዮ እንደ ማሳር ባሎስ ራይት። ይሄ በኢትዮጵያና በኤርትራ መካከል ያለውን ችግር ብቻ ነው የሚፈታው ወፉ። በተመሳሳይ ከሱዳን ጋር ያለውን የሱዳንስ የሁለቱን ኃይሎች እንቅስቃሴ አይተው የሙስሊም ብራዘርሁዱን እዛ የሚንቀሳቀሰውን እንትን ብለው ከማገድ ባለፈ አሽብርተኛ ብለው ከመፈረጅ ባለፈ ጠንከር ያለ እርምጃ እየወሰዱ ነው። አሁን የዚህ የሱዳን በተለይ የቡርሃን መንግስት የበርሊኑን ስብሰባ እምቢ ብሎ ጥሶ እየሄድ ያለውን እንቅስቃሴ ትላንት ኡስታዝ ጀማል ተርጉሞ ላይ ተነዋል። ይሄም ደግሞ ኢትዮጵያ የምትጋራው የጋራ አቋም። ስለዚህ በሱዳን ጉዳይ ላይ የጋራ አቋም፣ የሶማሊያ ጉዳይ ላይ ምንም ጥያቄ የለው። አልሸባብና አይኤስ አሉ እዛ ጋር እነሱ በጋራ የምንታገላቸው ናቸው። ከዛ ባሻገር የየመን ሁቲዎችን በተመለከተ እንደዛው አሁን ከአሜሪካ ጋር ፍላጎታችን በዚህ ልክ አላይን ካረገ
በዚህ ሁሉ አጣብቂ መሃል ዳር የሚቀረው ማን ነው? ወያኔ ነው። አዮ ከላይ ሻዕቢያ፣ ከዚህ ሱዳን፣ ከዚህ ሶማሊያ ነው። ወያኔ አጋሮች ያላቸው እነማን ነበር? በእናትህ በነገራችሁ ላይ ወያኔዎች እኮ አሁን ያሉበት ደረጃ እናንተ አልገባችሁም እንጂ ኢለለ ቅርቃሩስ ነው ያሉት። ይኸውልህ ተስፋ ቆርጦ በዚህ ሙስሊም አልቡራን ይሏቸዋል እንጂ ሙስሊም ብራዘር ጋር ነው አሸባሪ ጋር ማለት ነው። አልሻባብ ጋር አብረን እንሰራለን ሲሉ እኮ ትንሽ አላፈሩም ሰው። አረ ሁቲ ጋርም ታጣቂዎች ልከው አብረው ለመስራት ጥረዋል። አያቸዋቸው ሊትራሊ ወያኔ ከነ ሁቲ ሙስሊም ብራዘር እና አልሸባብ ተርታ የሚያሰልፍ ሽብርተኛ ድርጅት እንደሆነ መገዛት ይችላል። አሳማ ነው ብሎታል ዶክተር ብርሃኑ። የተማረ ይግደለኝ አለ። ስማ የተማረ ይግደለኝ ይላል ያገሬ ሰው። እኔ ወለየ ይግደለኝ እላለሁ አለ እንትና በቀደም ኢንተርቪውን ሳይው እኮ ሎሬ ጸጋዬ ገብረመድህን ወለየ ይግደለኝ። አዎ ለምን ከዚህ ቀደም የሆነ ቦታ ጽፊያት ሰዎቹ ገርሟቸው ዓለም ሲሰለጥን ወለየ ይሆናል ብያት እኮ ዓለም ሲሰለጥን ወለየ ይሆናል። ምን አይቼ መሰላችሁ? በጣም ገርሞኝ እኮ ነው። ለእናንተ እኛንን ገጠሪዎች እነሱ ከሰለጠኑ ዘመን ይላቸው እሱ ሎሬቱም ለካ ያለው ከዛ አንግሎ እኔ ግን የሎሬቱን ሳልሰማ ነበር ያልኩት። ምን አይቼ ነው እዛ ጋር ማሻአላህ ይላል እዛ ጋር ምናምን መንገድ ብሎ ይላል። ማርያም ደግሞ እዚህ በኩል ጠብቂኛል። በማርያም በገበ እንትን አላህም ለሁለቱም ፕሮሚስ ገብቶ ሁለቱም ሹፌሩ ይነዳል። በሃይማኖት ምክንያት ሰው ሊጣላ አይገባም። በሃይማኖት ምክንያት ግጭት ሊነሳ አይገባም። ጠልቃችሁ ስታዩት ነው ሚስጥሩ የምታዩት። አሁን እቺ ሚስጥር ወደኋላ ላቆያት። ከዛ በፊት ግን ጳጳሱ ጋር እመጣለሁ። ከዛ በፊት ግን ማን ጋር ልምጣ? እሳቸው ጋር ልምጣ። እንደው ፕሮፌሰር ብርሃኑ ትናንትና ሲያወራ አይቼው እንዴት ያለ መታደል ነው ብዬ አልኩኝ። የፋናው ጋዜጠኛ ሊሞግት ሞክሯል። እኔ አሁን እኮ እንትና ባይፈርስ ባይፈርስ ነው ራሱ ባይፈርስ ነው ስሙ ስሜነ ባይፈርስ ኢየሱስን ማፍረስ ነው ስራው ነው ወይስ እንዴ? አንተ አላልን ተሾመ ሲዝም እሺ የራሴ ስም እኮ ነው። እኔ የምልህ እንደዚህ ነው ነገሩ። አንተ ማን ስሜነ ባይፈርሳ ሙስጠፌ ሲጠይቀው በጣም እያበሳጨኝ ጥያቄው ነበረ። የሙስጠፌ መልስ ግን ለልጁ ይቅርታ እንዳደርግለት አድርገኝ። በኋላ አይ ስሜነ ራሱ ትክክል ነው አልኩኝ። እንኳን እንደዛ ጠይቀው ብያለሁ። ሙስጠፌን ኦፌንድ ሲያደርገው ሙስጠፌ የሚመልስበት እንትን በጣም ገርሞኝ ልሞት እንዴት ደስ እንዳለኝ። ሙስጠፌ ስሜነ ባይፈርስ ጋር ኢንተርቪው ይሁት እስቲ በጣም ነው የሚገርመው እሱ እና በጣም ነው ያስደስተኝ ሙስጠፌ እና ለታች እዚህ መጥቼ ልነቅሮ አሰብኩና ስሜነህን አይሆንም ስሜነ ባይፈርስ እንደዛ ባይጠይቀው ሙስጠፌም እንደዛ ይናገሩ። አንዳንዴ የማይረቡ ጥያቄዎችን ይጠይቀው በጣም ኦፌንድ አድርጎታል እኮ ፕሬዝዳንቱ። በርስቲል የሙስጠፌ መልስ በጣም ልብ የሚያረካ ነበረ። የማይረባ ሰው ሲሆኑ ባክባክ ጥያቄ የሚፈራውና እንደውም ስሜነ ደጋር ካልኩና አለፍኩት ይመች ብዬው። ትላንትና የፋናውን ልጅ ልነቅሮ ነበር እሱ ነው አይሆንም። አሁን ደግ አደረገን ያልኩት እንደውም ይሄንን በጅራፍ ነበር መግረፍ አለ ሼባው ተናዱ። ፕሮፌሰሩን ሲጠይቀው ተናዱ። አጣየቁ ትክክል አለም ነው ማለት ነው። ፕሮፌሰሩ ግን ዕውቀት ስላለው ዕውቀት ብቻ ሳይሆን የሚናገረው እውነት ስለሆነ እንደፈለክ ብትጫኑ የትም አትመጣም። ቀስበል እያለ የሚመልስልህ እና ወያኔ ምንድን ነው ያላት? ከወያኔ ጋር ጦርነት እንትን ማለት ከአሳማ ጋር መላፋት ነው አላት። ፈጣሪ ሆይ አሳማ ታውቃለህ? ወፍ ምን ነው አላውቅም ብትለኝ ነው። እሺ አሳማ ጭቃ ማቡካት ይወዳል። ቆሻሻ ውስጥ ነው የሚውለው። ደግሞ አይቶ እኮ ነው። እኔ እኮ የአፉ ስሪቱ ምናምን ሁሉ ግርም ይለኛል። አሳማ ሳይ አይተዋል። የሚገርም ቆሻሻ ውስጥ ነው የሚውለው።
እንደው ዶክተር ብርሃኑ ትናንት ከየት እንደመጣለት አላውቅም። የ97ቱን ጉዳይ አንስቶ ሲያወራ እኮ ነው። የ97ቱን ጉዳይ አንስቶ ሰላማዊ ሰልፍ ልደቱ ብቻ ነው አለ። ሰላማዊ አይ ልደቱ ነፍስህ አይማር ኑሮህም እንዲሁ 97 ላይ ምርጫ እንትን ካልተካሄደ ብሎ አለ። ህዝቡ ሰላማዊ ሰልፍ ካልወጣ እያለ ሲጨቃጨቅ የነበረው ወያኔ እኮ ነው። ሰው እንዴት አለ እንዴት ወያኔ መሆኑ ያደረገው ያኔ የሰራው እኮ አይደለም። ዛሬ ቁጭ ብሎ ሲያወራ ሳይሆን ስዩም እኮ እንደዚህ ነው አለ። አንድ ቀን ጠቅላይ ሚኒስትሩ ስዩምን እኮ አለ ለፍርድ ማቅረብ ነው ምንድን ያለ ስዩምን ማሰር አለ አብይን ማሰር ነው አለ። ቁጭ ብሎ ቴሌቪዥን ቪዲዮ ላይ እኮ የስርዓቱ ዋና አቤት 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 ወይስ የተመቼ ፓርቲ ግን ምንድነው ያኔ ነገሩ እንዲገባችሁ ዛሬም እንዳትሸወዱ ብለን 97 ላይ ሰላማዊ ሰልፍ ካልወጣ እያለ ሲወጣው የነበረው ሁለት ነው። አንተስ ምን እያልክ ነው ይለዋል። እኛማ አንወጣም። የአዲስ አበባ ህዝብስ ገብቶት ነበር እና ማለት በሰላማዊ ሰልፍ እንዲወጣ የምፈልገው ደህንነቱ ነው ይላል። አያችሁ የደህንነት መስሪያ ቤቱ ሆን ብለው ሰላማዊ ሰልፍ እንዲወጡና ዜጎች እንዲገደሉ ዜጎች ከተገደሉ በኋላ በፍርሃት ሾክ ስለምታረግ ጠፍንጎ ያስራል። እነሱ ደግሞ የሚለው ወያኔ የሚፈልገው ጦርነት ነው። ወያኔ የሚፈልገው እኛ በማንችለው ነገር እንድንመጣ ነው አለ። በማንችለው እኛ ማንችለው ጉልበት ነው አለ። እኛ እሱ በሚፈልገው መንገድ መሄድ ማለት ከአሳማ ጋር መላፋት ነው። አሳማ ቆሻሻ የምትቆሽሸው አንተ ነህ። አሳማስ ይመቸዋል ስታይሉ ነው። እንዴት ያለ አገላለጽ ነው እናቴ! እንደው ወዲጀው ልሞት ጌታ ሆይ። መናገርማ ፕሮፌሰር ተናገራው ስማ ውስጥ በእናት ወፍዬ ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው ያሉት። አትሊስት ቢያንስ ኦፊሻሊ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል? ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንድንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ አላቸው። በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ እንደዛ ናቸው እነኚህ ሰዎች። ሶ ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right። በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይሄን ነገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩ እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት ነው። ቲፒኤልኤፍ ለኢትዮጵያ መርዝ ነው የሚለው ነገር እኛም እናምናለን። አሁንም አምናለሁ። ቲፒኤልኤፍ አዝ እንትን በፍጹም ቅድም እንዳልኩ ነው የሰራቸው ስራዎች በሙሉ አገር ቢበተን ጉዳዩ ያልሆነ ኃይል ነው። እኔ መቼም የወያኔ መሄድ ኢትዮጵያን ከመገንጠል አደጋ አድኗታል ብዬ አምናለሁ። ያ
ኢዝ ፕሩቭን ቱ ቢ ትሩ በኋላ ላይ ቢኮዝ አየነው እኮ የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት ነው በተኛበት ሄደው ያረዱት። እኔ ወያኔን አውቃታለሁ፣ ስለ ወያኔ ተናጋሪ ነኝ ምናምን አለዋል። የፈጣሪ ያለ ብርሃኑ ሲናገር አፌን ከፍቼ ነው የምቀረው። እሺ አፌን ከፍቼ ነው የቀረሁት። የትላንቱ እየደገምኩ እያየሁት ስስቅ ወፌ አሳማ ወድጃታለሁ። አሪፍ አገላለጽ ነው። ቆሻሻ ነው እና አሁንስ ምን እያደረገ ነው ብዬ አልኩኝ። እኔ እኮ እሱ ገርሞኝ ነው። ወፍ 97 ላይ ምርጫ አሸነፉት እና ወያኔ ምን ፈለገ? ሰላማዊ ሰልፍ ወጥቶ እንዲረብሹ ፈለገ። ኖ እኛ አንረብሽም አሉት። በግድ በደህንነቱ በምኑ በነልደቱ አስተባብሮ አመጻ ፍቶ ሰው ገሎ ፍሪዝ አረጋት ሀገሪቷን። ራይት አሁን ምን እያደረገ ነው ካልከኝ፣ አሁን ወያኔ ምን እያደረገ ነው? ዶክተር እንትናም እኮ ብሏል ብርሃኑ፣ እቺ ሀገር አገሪቱ እንድትፈርስ ወያኔ የሚፈልገው ያን ነው። አገሪቱ እንድትፈርስ የሚፈልገው ደንታ የለውም። ሰው እንደዚህ ሲባል ሊጣው በደንብ አጉን ያስቀመጣቸው። እሱ ብቻ አይደለም ወያኔ አሁን የሚያደርገው ምንድነው? ጦርነት ካልጀመርኩ 97 ላይ ፕሮፌሰር ብርሃኑ ያለው ምንድነው? እነዚህ ሰዎች ጭቃ ማብኳት ነው የለመዱ፣ ጦርነት ነው የሚችሉ፣ ጉልበት ነው የሚችሉ፣ ሽብር ነው የሚችሉት፣ እዛ እንግባ ነው የሚሉን። እዛ ከገባን ከአሳማ ጋር መላፋት ነው አለ። አሁንስ ዶክተር አብይ ምን ማለት ነው? ያቸው አሳማ 97 ላይ እንደነበረች 2017 ላይ ከ20 ዓመት በኋላ መጣ ምን ታወራለች? ናን ላፋ ጭቃ ውስጥ ይኸው አሁን ምንድነው ደብጾ የሚያደርገው? ይሁት እስቲ በጭቃ ቡክት ብሎ ፍንጭ ብሎ አሁን ናን ላፋ ብቻ ና ግጠበኝ እስኪ መንግስቱን አፍርሻለሁ ዘራፋ ከዘራፍ ያሉ ነው ኤግዛክትሊ የነበሩባት ቦታ። ከዛ ምን ሊያደርጉ ነው? ንጹሃንን አዲስ አበባ ላይ ገለው ነው አለ ከተማውን ያሸብሩት፣ አገሩን ያሸብሩት 97 ዘንድሮስ እንደዛው ህፃናትን አስገድለው ልጆችን አስገድለው የትግራይ ህዝብን አስገድለው ምን ሊያደርጉ ሙሾ ላይ አወርዱ። ከዛስ በዛቸው አግባብ ያኔ ስንት ዓመት እድሜያቸውን አራዙም ስልጣን ላይ ቆያሉ። በተመሳሳይ መንገድ ስልጣን ላይ ቆያሉ። አያቸው ሐሳቡ አልተቀየረም በፍጽ አበላሉ ልፊያውም ምልክቱም ሽታውም ምኑም አልተቀየረም ባለበት እና ዶክተር አብይ ናንላፋ መቀሌ ላይ ናንላፋ ብሎ እኮ መሰለኝ ሰሜን ህዝብ መጥቶ ያ ሁሉ መከራ አይተን ያ ሁሉ ሰው አልቆ ተስካሩ ተነፍቶ ሁለተኛ አሳማ በደረሰበት አልደርስም በግ ሆናለሁ ብሎ አይደለ ሰላም ስምምነት ተፈረመ። በግ ነው ብለን ፕሪቶሪያ ሄደን ተፈራራ። እኛ በግ ልናደርገው ነው እኛ የምንጥረው አሳማ የበግ ለምድ የለበሰ ተኩላ የሚባለው እዚህ ነው። እሺ በግ ይሆናል በፕሪቶሪያ ውስጥ ሰላም ስምምነት አስፈረም ምናምን ብለን አገር ሰላም ብለን ጌታቸው ብለን ምናምን ብለን መተን እለቀዋለን። ተመልሶ አሳማ ነኝ አሁንም በዛው ጭቃ ውስጥ ማብኳት ጀመሩ። ኑና አብኳት መልሶ የዶክተር ብርሃኑ በጣም ንግግሩ የገረመኝ እዛ ላይ ነው። አይቀየሩም ያን 97 ያደርጉና ልፊያን ያስገቡን የምን የጉልበት የምን የጦርነት የምን የጭካኔ እነ ብርሃኑ ደግሞ በእውቀት በህዝብ ምርጫ በዲሞክራሲያዊ መንገድ ስልጣን መስጠት መረከብ ራይት። አሁን እኛ ምን ይጠይቅናቸው? ምርጫ አድርጉ እያልናቸው ነው። ያን ይጠይቅነው እናንተ አሁን ምን ይጠይቅነው? እኛ ሰላማዊ ምርጫ ይደረግበት፣ ስልጣን ሽግግር ይደረግ፣ ጊዜያዊ አስተዳደር ምናምን ምን ጠይቋል? ወያኔ ምን ያደርገ ነው? ልክ ያኔ እንደነበረችው ይጫወት ነው። የምን ጨዋታ ያሳማ ልቡ የገበረበትን ምንድነው እሱ የፍየል ወጠጤ ልቡ የገበረበት ነው የሚባል ናንዋጋ ብሎ ንብር ላከበት ያሳማ ወጠጤ ልቡ የገበረበት ናንጫወት ብሎ ለነብር ላከበት ብለው ችግሩ ነብር ቆሻሻ አይነካም። አሳማን ይበላል እንዴ? ነብር አሳማ ነው። በእናትህ ተወኝ።
እዚህ አምባሳደሩ አሉ የማናት በኢትዮጵያ ላይ በደቡብ አፍሪካ ባለሰራት ዲፕሎማሲ ጥረቶች ቢደረጉ በደቡብ አፍሪካ የሚገኙ ኢትዮጵያ አሁን በስጋት ላይ መሆናቸው አሁንም በስጋት ላይ ናቸው። እቺ ነገር ምን ብያችሁ ነበር? ወፉ አንድ ወዳጅ ወፉ ስለሰምቶ ወፉ ወፍ ከሆነ አንተማ ንስር ነህ አለኝ። ምን ማለት ፈልገህ ነው አልኩት። ወፉ ጋር ታመሳሰለኝ ነው ወይ አይደለም ማለት እና ያቺን ነገር ያየህባት እንትን በቃ ብሎ የሆነ ትልቅ ዙፋን ላይ አስቀምጦኝ አሰራኝ። ሰርቶ ላክልኝ። ተገርሞ ሊሞት ወዶ ሊሞት ምንድነው? ተው እሱ የደህንነት ኃላፊ ነው ሰውየው እምላችሁ የቀድሞ የደህንነት ኃላፊ ነው። በጣም ጂኒየስ ነው፣ ጎበዝ ነው። ብዙ ነገሮች አስተምሮኛል፣ አሳይቶኛል። በጣም የተመቸው ነገር ምን ነው ካልከኝ ግን እችን ያየውባት ነገር ገርማው ሊሞት የደቡብ አፍሪካ እዛ የሚገኙ ኢትዮጵያን ማጥቃት የጀመሩት ዋና ኢትዮጵያን ለማጥቃት ኢትዮጵያኖችን ለይተው ለማጥቃት አስበው ሳይሆን በደቡብ አፍሪካ መንግስት ላይ ጫና ለማድረግ ፈልገው ነው። ይሄ ድሮ ከዚምባብዌዎች ጋር በነበረ ግንኙነት የዚምባብዌ ተፈናቃዮች የዚምባብዌ ስደተኞች በማባረር ይሄን አድርገዋል። የጋናና የናይጄሪያ ተፈናቃዮችን የሚያጠቁት ደቡብ አፍሪካ በአፍሪካ ሀገራት ዘንድ ያላትን ቅቡል ለማሳጣት ነው። ነገሩ እንደውም በዋናነት ሲሪል ራማፖሳ ላይ ያነጣጥረ ነው አላልኩም? ወፊት ቤት መጥቼ ቅዠት አልመሰል። ሰውየው ደህንነት ኃላፊ ሲሆን በደንብ ገብቶታል። ጂኔስ ነው ሲየኩ ምናምን ብሎኛል። ያራዳል ጂኔም ገብቶታል። ግን ምኑ ጋር መሰለኝ ትክክል መሆኔ አይደለም ለኔ ሲሪል ራማፖሳ ላይ ኢምፒችመንት ጥያቄ ያቀረቡበት ከትላንት ወዲያ ሰምታችኋል። እሱ በቃ አስደን ማለት ነው። ይውላ ሲሪል ራማፖሳ በሄግ ፍርድ ቤት የከሰሰው ሰውዬ የደረሰበት ዳሜጅ በስንትና ስንት ቢሊዮን ብር የማይካስ ዳሜጅ ነው። እሱ ደግሞ ደቡብ አፍሪካ ውስጥ ብቻ አይደለም፣ በመላው አፍሪካ በመላው ዓለም ከፍተኛ የደህንነት ኔትወርክ ያለው እዚህ ማንን እንደማወራ ይገባቸዋል። ይሄው ሰውዬ በዶናልድ ትራምፕ በኩል ራማፖሳ ምን ሲያደርገው እንደነበር አይታል። ከጂ7 አራቀው፣ ከጂ20 አልመጣም አለው፣ አዋረረው። አሁን ደግሞ ከአፍሪካ ሀገራት ጋር ነው ለመለየት ጥረት ያደርጋል። ለዚህ ደግሞ ኢትዮጵያንን ማጥቃት ነው። ደቡብ አፍሪካ በኢትዮጵያ በዛ በክሱ ምክንያት በፍልስጤም ጉዳይ ደቡብ አፍሪካ በዓለም አቀፍ ደረጃ ያገኘችው እውቅናና ክብር አለ። እሱን እየገፈፋት ነው። ለዛ ኢትዮጵያ ማጥቃት፣ ጋናዋን ማጥቃት፣ ናይጄሪያዋን ማጥቃት። ይህን ደግሞ የሚመሩት ዘሰርድ ፎርስ የሚባሉት ከአፓርታይ ውድቀት ጀምሮ እዛ ቦታ የነበሩት የነጭ ሽብርተኞች ናቸው። ዘዴው የሚመሩት የሚላተበው ግን ጥቁር ነው። ጥቁርን ጥቁር አፍሪካ የሚደበድበው ጥቁር ነው። እሱማ የኛ ሀገር አማራና ኦሮሞ እየተባለ ቢባለው ሸኔና ምናምን ብልጽግና እየተባለ ኦሮሞ ቆሮሞ የሚጋደለው አሁን ነገር ፋኖና ብልጽግና እያላችኋል አማራን ከአማራ የምታጋድሉት ልክ እንደዛ ነው ደቡብ አፍሪካ። እሺ ስልቷ አሳናት። የደቡብ አፍሪካዋ ጉዳይ ግን እኔ ምን አልኳችሁ ለማየት ያብቃችሁ። የደቡብ አፍሪካው ፕሬዝዳንት ላይ ያነጣጠረ አካሄድ ነው። እኛ ሰለባ እየሆንን ነው። ነገሩን ከዛ እንግዲህ ነው አልኩ። አሁን የደቡብ አፍሪካው ፕሬዝዳንት ከስልጣን ካልወረደ ብለው ክስ መሰረቱበት። ከዚህ ቀደም የነበረችው ክስን እኮ ቀጥለውባት ነው። ክስ ብትለኝ ዋናው ኮሚሽነር መጡ። ሰላም ነው ውፉ። እሺ ከሃይማኖት ጉባኤ ጋር ሆነው ፌደራል ፖሊስና የሃይማኖት ተቋማት ናቸው። ምን ተፈራረሙ ነው የሚለው በጋራ አብሮ ለመስራት። እሰይ ተባረኩ፣ መልካም ደግ፣ በጣም ቆንጆ። ፌደራል ፖሊስና እነሱ አብረው ለመስራት የሚያደርጉት ጥረት በጣም የሚደነቅ ነገር ነው። የሃይማኖት አባቶችና እንትኖች ፌደራል ፖሊስ በተለይ ዓመት በዓል በመጣ ቁጥር ግጭትና ሁከት ለማስነሳት ለመጠቀም የሚያደርጉት ጥረት ያ ነገር መቅረቱ ያን ነገር ማኔጅ ማድረጉ በጣም ወሳኝ ነው። በጣም መልካም ነገር ነው። ቀስ በቀስ ወደ ሃይማኖት ጉዳይ የገባን ነው። ወዴት ወደ ሳውዲ ጉዳይ ወፉ። እኔ የምልሽ ወፍዬ ነው እንትን ስትል ትላንት ጳጳሱ መግለጫ ወጥቷል። እሱን አይተሃል አይደል? ምንድን ነበር እቺ ለራሴ የገባዋትን ቃል አላጥፍም። ያው ማጥፍ ባለብኝ ሰዓት አጥፋለሁ። ከራሴ ላለመጣላት ነው። አሁንም
አባታችንን እዛ ውስጥ ያሉ ሰዎች እየተጠቀሟቸው ነው ብዬ ማለት ነው ፈልገው። እሳቸው ጳጳሱ አቡነ ማትያስ ያንን ይሄን በሚዲያ ላይ አይተናል ምናምን ብሎ ያሉትን እንደዛ ብለው ጽፈው ሰጧቸው እንጂ እሳቸው የሚሉም አይመስለኝም። እሳቸው በዚህ ልክ የሚከታተሉት አልመስለኝም። ከዛ ይልቅ እሳቸው የሚሉትን የሚጽፉ ሰዎች አሉ ከስር እነዛ ያ ወያኔ የሚያራግበውን ፕሮፓጋንዳ ተቀብለው እያራመዱ እንደሆነ ገምታለሁ። ተውስዬ እንደዚህ አትበል የሞት ፍርድ ላይ ያለ ሰው አለ ምናምን ሲሉኝ እሷንማ ባለፈው በዝርዝር አልነገርኳችሁም? አንድ ባንድ ወፉ አልነገርኩም አንተ ነግሬሃለሁ። የትግራይ ወጣቶች ቢሮ ነው ስፖርት ወጣቶች መግለጫ ሲያወጣ የትግራይ ልጆችን መቀመጫ አሳጥቶ ከዛ እያሳደደ የሚያባረረው ወያኔ ማለት ነው ወደ ሳውዲ። ብዙ ትግራዋይ ተሰደው ከሆነ እንዲህ እያሳደደ ያለው ቢሮ እኮ ተሰደዱ ብሎ መግለጫ የሚያወጣው። እኔ ግን እሱ አይደለም። አንድ ገላይ እንስማው፣ ሀቅ እንነጋገር። ሀቅ እሺ፣ ይሄ የሳውዲ ኤምባሲ ነው፣ እንትሪ ቪዛ ነው ይሄ ታያን። ይሄ ወደ ሳውዲ አረቢያ አደንዛዥ እጽ ይዞ የሚገባ የሞት በሞት ይቀጣል። የፈጣሪ ያለ ተፈረላ አኡዝ ቢላህ ይባላል። ይሄ ወላ አይ ወፉ ቆይ እንዲናርክ ትላንትና ያልኳቸው አሁን ስንት ነው? 200 ሰው ሞተ አለች ጸዳለ ጊንጥ። 400 ነው አለ ማ ስታሊን ድንዙዝ ነው ስቶ። ሰዎች ስንት ናቸው? 47 ናቸው አልኩ። አብዛኞቹ ታስሩ በአካደንሳች ውስጥ ጋር ተያዘ። እሺ እነዚህ ሰዎች አረቄንም እንዳደንዛዥ ይቆጥሩታል። እግዚአብሔር ይወቀው። ለግል መጠቀም አይከለክሉም አሉ እና አላቸዋለሁ። በጅምላ ማከፋፈል አይ እነዚህ ልጆች በዛ ተያዙት። አዎ እሺ እንዲህ እናድርገው። በህይወቴ የማላምንበት በፍጹም የማልቀበለው ነገር ቢኖር ምንድን ነው? እኔ የሞት ፍርድ የሚባል እኔ ምንም ሊገባኝ ይችላል ብዬው አስቤው የሞት ፍርድ ማለት ቂም በቀል ካልሆነ በስተቀር ሰውን ለመቀየር ወይም ትለማት አይደለም። እና ቆይቷል አስቤው ይሄ በቃ ይሁን የተውኩት። የሞት ፍርድ ካለም የሚኖረው እንደ ማስፈራሪያ ታርገው ታስቀምጠዋል። የመጨረሻው ቅጣት ነው ብለህ ኢትዮጵያ ውስጥ የሞት ፍርድ አለ። እኔ በህይወት በኖርኩበት ዘመን በሞት ተቀጣ። ሞት የምትቀጡት እናንተ ናችሁ። ወያኔ ሸያላችሁ የምትገሉት አላችሁ እንጂ ፈራጅ ቀራጭ ናችሁ ራሳችሁ። ከዛ በተረፈ የሀይሎም ገዳይ ነው አልተቀጣው በሞት። እሱንም እንዴት ለቀጣችሁት መብራን ተወቀው። የሞት ቅጣት ነጋሶ ጊዳዳ አልፈረመም። ከዛ በኋላ ፕሬዝዳንቶች አልፈረሙም። እኔ እስከማውቀው ፕሬዝዳንቱ ሲፈርሙ ነው የሞት ቅጣት ተፈጻሚ የሚሆነው። እና ኢትዮጵያ ውስጥ አሁን የሞት ቅጣት አለ። ከፍተኛ ቅጣት እሱ ነው። ተፈጻሚ ሲሆን ግን አለ አባቴ ሳውዲ አረቢያ በአመት 2000 ምናምን ሺህ ሰው የምትቀጣው። አብዛኞቹ ደግሞ የኛው ዜጎች ናቸው። ለምን እዛ ወይ አደንዛቸው እዛው እንትን ሲሉ ይያዛሉ። አብዛኞቹ ከ2000 ምናምን አሁን 47 አብዛኞቹ አሉ። ብዙ ናቸው እንደሌላም ሀገር ላይ ይሆናል። ግን ችግሩ ምንድነው? ወያኔ ይሄን ጉዳይ አንስቶ የሚያራግበው ከምን አሁን ወያኔ በመቶ ሺህ የሚቆጠር ወጣት ያስፈጀ አሁን ወያኔ ለ47 ሰው አስቦ ነው ነው ወይስ እዚህ የታሰሩት አብዛኞቹ ትግራዋይ ሆነው ነው? ትግራዋይ አይደሉም።
ያው ትግራዋይ በዛ ሊሉ የሚችሉበት ቁጥር ሊኖር ይችላል። መቼ ነው ወያኔ ለትግራይ ሆነ ለሰው ማሰብ የጀመረው? ከመቼ ወዲህ ወያኔ ካሰበ አሁን ያው እያስፈጀው በረሃብ እያስፈጀው በችጋር እያስፈጀው በስደት እያስፈጀ ያሉን አይጠብቁም። አንድ በሉልኝ። ሁለተኛ እነዚህ ሰዎች ከሁሉም የኢትዮጵያ ብሔር ተዋጡ ናቸው እያቸዋል መከራቸው ያዩ ሰዎች ወያኔ ምን አገባውና ነው ነገር የሚያራግበው? እሺ ያገባዋል በል ቢያገባውስ ግን የችግሩ አካል አይደለም እሱ ይሁና ቢሆንስ እየተው ሞት ተፈርዶባቸዋል። ቅድም እንዳልኳቸው የሞት ፍርድ ነው በህይወቴ በጣም ምጠላው ነገር የማልቀበለው ነገር ቢሆን የሞት ፍርድ የሚባል ነገር በቃ እድሜ ልክ ከታሰረ ይበቃል ባይ ነኝ። ለእኔም ገዳዬን እንኳን ሞት እንዲፈርድበት አልፈልግም። ለእኔ እኮ ነው የምላችሁ። እና በጣም ኋላ ቀር ነገር ነው። ግን ወፍ ገና ወደዛ አገር ስገባ አባቴ ወፉ ይኸውልህ ገና ጅዳ ስገባ አውሮፕላን ስወርድ ወይም ደግሞ እዚህ ቪዛን የሚመታል እዚህ ነው የሚፈታል። ሳውዲ ኤምባሲያው ቪዛ ሲመታል ቪዛው ላይ ምን ይላል? አንብብልኛ። ወደ ሳውዲ አረቢያ አደንዛዥ ይዞ መግባት በሞት ይዞ የሚገባ በሞት አባቴ ይሄን አይተሃላው? በቃ አደንዛዥ በደረሰበት መድረስ የለብህም። ይነዋይ ዘገነ ክሊዮ እስደስ ሰንተን የሞት ወብ ማ አደንዛዥ ይዘህ ከገባህ አንገቲ ቀላል ተብለ ከተመታል ከቪዛው ጋር ወይኔ ቪዛው ይታያል። ወፍ የሳውዲ አረቢያ መግቢያ ቪዛ ነው። እሺ ከቪዛው ጋር አብሮ የተመታው ቃል ምን ይላል? በአማርኛ እኮ ነው እንዲገባ ተብሎ። አረብኛ አታነብ ከሆነ ያን እንግሊዘኛ አታነብ ከሆነ ይሄን አረብኛ አታነብ ከሆነ በሚል ምን ይላል? ድረግ ትራፊከርስ ፌስ ዴዝ ፔናልቲ ኢን ሳውዲ አረቢያ። እንግሊዘኛው ካልገባ ሳውዲ አረቢያ አደንዛዥ ይዞ የሚገባ በሞት ይቀጣል። ይህን ሰምተሃል? አዎ ምድር ምትነገዛ 47 ሰዎች ሞት ተፈረደባቸው። ምንድነው አደንዛዥ? 4 ተቀጡ፣ 43 ይቀራሉ። እና ምን ይሁን? የኢትዮጵያ ሕዝብ እንደው የኢትዮጵያ መንግስት አደንዛዥ ይዛ ትግባ ተብላል። ይዘህ ከገባ በኋላ ምንድነው ምሶ የምታወርደው? ምን ቤት ነህ? ምን ልታረግ ነው? ምን ልትፈጥር ነው? ደግሞ ልጆቹ ኦርቶዶክስ ናቸው? ሙስሊም አይደሉ? ብዙ ወንዶም አብዛኞቹ ሙስሊም ነው የሚሆኑ። አብዛኞቹ ሙስሊም ስለሚሆኑ እዛ ሀገር የሚሰደዱት። ኦኬ ሙስሊም ከሆነ ታዲያ ሀጂ ኢብራሂም እንደውሏቸው አባታችን እንደው መግለጫ ከማውጣቱ በፊት ምን አለ ሀጂ ኢብራሂም ጋር ቁጭ ብላችሁ ተመካክራችሁ መግለጫ ብትሰጡ አብራችሁ። እንዴት አባቶቻችንን እንመክራለን? እንዴት መካሪዎቻችንን እንመክራለን? እኔ ህፃን ልጅ ነኝ። እኔ ከእናንተ አንፃር ምንም የመናገር ሞራል የለኝም አባቶቼን ለመናገር። ሳስበው ግን ወፊ ሳስበው ሀጂ ኢብራሂምና አቡነ ማትያስ ጎን ለጎን ቁጭ ብለው ለሳውዲ አረቢያ መንግስት ተማጽኖ ቢያቀርቡ ከማጋ ሆነው ቅድም ካያቸው ሃይማኖት አባቶች ጋር
እንዲሁ ፍርዳቸው በዚህ ሀገር ተፈጻሚ እንዲሆን ምናምን ትልና ኢትዮጵያ ውስጥ ሞት አስቀጣም። ስለዚህ ብለህ ማረነ እግዚአብሔር ብለህ ታመስግነህ በቃ ልጆቹን ታደጋቸዋለህ በጸባይ። የሀጂ ኢብራሂም መኖር እዚህ ጋር ደግሞ ምን ይሰጥሃል? ለምንድን ነው የአንድ ሃይማኖት ጉዳይ ለምን ታደርጉታላችሁ? ማሰብ ያልፈለኩት መናገር ያልፈለኩት ነገር ምንድን ነው? ወያኔ እዛ ጋር ነገሩን ሲያራግበው አቡነ ማትያስ እዚህ ጋር ሲናገሩ የአንድ ሃይማኖት እኮ አይደለም የአንድ ብሔር ጉዳይ ይሆናል። ይሄ ደግሞ ምን ያስታውሰኛል? የትግራይ ህዝብ ላይ ጄኖሳይድ የተፈጸመ ነው የሚለውን ነገር ያስታውሰኝና ሌላ ህመም ይፈጥርብኛል ውስጥ። ያን ቁስል ማስታወስ አልፈልግም እና አባታችንን መናገር አልፈልግም። ለሃይማኖቱም ለቤተክርስቲያኑ ለአማኙ ክብር ስል ምንም ማለት አልፈልግም። በቃ መጠቀሚያ እያረጓቸው ነው ብዬ ማለት እንፈልግ። አባትነት ምክር ለልጆች ማሰብ ለዜጋ ማሰብ ከሆነ በዚሁ አጋጣሚ ቁጭ ብላችሁ ሁሉም የሃይማኖት መሪዎች አለ ካቶሊክም ፕሮቴስታንት ሁሉም አላችሁ አይደል? ሰብሰብ ብላችሁ በሳውዲ አረቢያ ብላችሁ ብታወሩልን ትልቅ መፍትሄ ያገኛል። እንደው በነካጃችሁ ግን ሳውዲ አረቢያ ብቻ እኮ አይደለም ፖለቲካ ካላረጋችሁ ሳውዲ አረቢያ ብቻ እኮ አይደለም ወፉ ምን ነው ደቡብ አፍሪካ ሰዎች አይደሉም ዜጎች አይደሉም? ሳውዝ አፍሪካ ያሉትን የምናስብላቸው እዛም ክርስቲያኖች ናቸው እዛም ሙስሊሞች ናቸው የሚሞቱት። እነሱንም ጠይቅላቸው። የደቡብ አፍሪካው አያሳዝንም? ኦርቶዶክስ ቤተክርስቲያን እዛ አይደለችም? የለችም? አለች። ሳውዲ አረቢያ ደቡብ አፍሪካ ስገባ ቪዛ ሲመታልህ ተሰደህ ብትገባ ምን የሚል ነገር የለም። አደንዛዥ ውስጥ ማለት እዚህ ስገባ በዘረኝነት ትገደላለህ የሚል አረፍተ ይሄ እኮ ሳውዲ አረቢያ እግር ስረግጥ አደንዛዥ ውስጥ በደረሰብህ መድረስ የለበትም። ራይት ለምንድን ነው እነዚህ ሰዎች በህገ ወጥ መንገድ የገቡ ናቸው ሳውዲ አረቢያ? እንደዛማ ከሆነ ወያኔን አናግረው አባቴ በህገ ወጥ እንዲሰደዱ ከዚህ ከደብረጽዮን ቁጭ ብሎ እዚህ ጦርነት እሺ ያለፈውን ስተውት አሁን ይሄው ጦርነት ላይ አስረሳ ጉቢ ቂጥ ሲል ምን አላችሁት? እኔ የምላችሁ ከዚህ በፊት የሆነው ያ አስቀያሚ ነገር በትግራይ ህዝብ ላይ ጄኖሳይድ ያላችሁ የትም አልደረሰም። ራሳቸው ወያኖች በሰሩት ጥናት መሰረት ጄኖሳይድ የፈጸመው ማን ነው? ራሱ ወያኔና ሻዕቢያ ከፋኖ ጋር ሆኖ እነዚሁ ሰዎች ናቸው አሁን ጽምዶ ብለው ተመስርተው እንደገና ሌላ ጄኖሳይድ ያዘጋጁታል። እና ወደዚህ ከሚያወሩ ወደዛ ቢያወሩ አይሻልም? ይሄ ልጅ ታያ እንደዚህ የሚንደቀደቀው ማነው ስሙ? ብሩክ መልከጥፉን በስም ይደግፈዋሉ። የተረገመ ነው። እንዴት አድርጎ በቀቀቀቀ ብሎ እንደሚያወራ የእሳቸውን ንግግር ይሁን ቀጥታ እዛ የሚቀራመጡት ቲክቶከሮቹ እያልኳችሁ አንዶቹ እነዚህ ናቸው። የዚህ ደግሞ አወራር ሁሉ ዶቅዶቄ ነው የሚመስለው። እንደዚህ ነው ለማየቱ ስለሚያስጠላኝ ነው የማላየው። በጣም የሚገርሙት ማለት ይሄ ብቻ አይደለም። ያቺ ደግሞ ሴቷ ልጅ አለቻል ትላንት ሰያዎች ሳውዲ አረቢያ ደግሞ መረጃው ባይኖረኝና ባላቀው እኮ ይገርመኝ ነበር። ወፉ መረጃው ባይኖረኝ ምንድነው ሪያድ የሚገኙ ኢትዮጵያ ቆንስላ ምን እየሰራ እንደሆነ አታውቅም። በጣም ምንጮች አሉ እዛ ቦታ። ያው ዜጎቻችን እያስተናገሩ ነው። ደግሞ እስከ ዛሬ ከነበረው ነገርኳችሁ የዛሬ 1 ዓመትና 2 ዓመት ከነበረው በብዙ ጥፍ የተሻለ ምንድነው ኦንላይን ሄዳችሁ አመልክቱ። ደላላ ከማል አስወጡ። እና እህቶቻችን ደም የሚያስለቅሱ ሰዎች እነማን ነበሩ? እነዚህ ሰዎች ነበሩ በህገወጥ መንገድ የሚልኳቸው።
እዛ ከሄዱ ደግሞ ጉዳይ አስፈጻሚ ብለው የሚመጡ እነሱ ናቸው። አብዛኞቹ ደግሞ ወያኔዎች ናቸው፣ ከወያኔ ጋር ንክኪ ያላቸው። እነዚህ ደግሞ ዩቲዩብ ላይ የሚሸቅሉ ናቸው፣ ቲክቶክ ላይ የሚሸቅሉ ናቸው። ዝም ብሎ በቃ የማንም እንትን እየመጣ በቃ ዝም ብሎ የሚሸቅልበት ይሁን ሀገር። ይሄን ያዙ። የሃይማኖት አባቶች ግን ከፍ በተሰጠን ቦታ እና ልክ ብንሆን ምንድን ነው ያናደደኝ? ጨጓራዬን እያመመኝ የመጣው አይደል ነው። በጣም ስለሚያባጭ ማለት ከአሳማ ጋር መላፋት ነው አለ ዶክተር ብርሃኑ። ከወያኔ ጋር ባይ ኤኒ ሚንስ መነካካት ጭቃ ማውካት ነው። ወያኔ ጋር አሁን ምንም አላወራም፣ ጳጳሱን አልናገርም ብዬ ራሴን ገዝቼ ነው ሰውዬ። አሁንም አልተናገርኩም፣ ነገር የምናገረው ነገር በኤኒ ሚንስ ጄኖሳይድ ብሎ ካስባላቸውና የማይጠበቅ ነገር ካፋቸው እንዲጠቃ ያደረገ ቡድን ዛሬ ተመልሶ ሆን ብሎ ያቺ 2013 ላይ የነበረችው ነገር መልሶ ለማምጣት በሚያደርገው ጥረት ጭቃ ሊቀባቸው ሲታትር መፍቀድ የለባቸውም። መፍቀድ የለበትም። ይህም መፍቀድ የለባቸው። ዙሪያቸው ያሉ ሰዎች አስተዳደር አለ፣ ሲኖዶስ አስተዳደር ምናምን አስተዳደር አላቸው፣ ቤተክርስቲያን አስተዳደር አላቸው። እነዚህ ማጽዳት አለባቸው። በፓትርያርኩ አንደበት የሚወጣው ነገር ሀገር ጥሩ አይደለም፣ ለቤተክርስቲያኑ ጥሩ አይደለም፣ ለሀገር ጥሩ አይደለም፣ ለሁላችንም ጥሩ አይደለም። ይህን ቁርሾ ዘላለማዊ ቁርሾ የሚያሳርፍ ስለሆነ ሁለት አባቶቻችን፣ የሃይማኖት አባቶቻችን ከፍ ብላችሁ በቦታችሁ እንደ አባት ከፊት ብትመሩ አሪፍ ነው። ቲክቶከር እናንተን ከፊት አስቀድሞ ከኋላ መከተል ትክክል አለ። አሁን ሐጂ ኢብራሂም ባለፈው የኢራን ጉዳይ ሄደው መግለጫ ሰጡ። ከዛ ውጭ ጉዳይ ሲሰርዝ ሲያጠፋ አልነበረም የኢራን ኤምባሲ አይደለ? ምን አለ ሐጂ ኢብራሂም አሁን ከአቡነ ማትያስ ጋር አብሮ ሁለቱንም ጠቅሰው ዶሚናንት ሪሊጅን እነሱ ስለሆኑ ለምን በቃ እንዴት ሶልቭ ያደረገው መሰላችሁ? እንዴት እኛ ስረፍት እናገኝ መሰላችሁ? አሁን ትላንት ያን ለታ ይሄን አድርገው ቢሆን ኖሮ ትላንትና ደግሞ ከፌደራል ፖሊስ ጋር ተስማምታችሁ እዛ ጋርማ መንግስት ጋር ሄዳችሁ ተስማማላችሁ አይደል? አሁን ከዛ ምን አለስ በራሳችሁ ሙቭ አሁን በኢትዮጵያ ኦርቶዶክስ እና እስልምና ሃይማኖት መካከል ልዩነት ያለ ከመሰላችሁ በጣም ተሳሳይቻለሁ። ወደ ሃርዲንግ ፖይንቱ እየመጣሁልህ ነው። ስማኝ ወፍዬ፣ ይህን ሰውዬ መጽሐፍ ዝም ብዬ ማንበብ ጀመርኩ። ፕሮፌሰር ማነው ዶክተር ዮሴፍ ቤንጃከንን እኔ የምላችሁ ያልጻፈው መጽሐፍ የለም፣ ያልጎረጎረው ነገር የለም፣ ያላጠናው ነገር የለም። እኔ እንደሆነ ዝም ብዬ ንግግሮቹ ቁጭ ብዬ ማየት መስሎኝ መጽሐፎቹን አላገኛቸውም። ይሄ በጣም የገረመኝ ደግሞ ኦንላይን መጽሐፉ እንዳለ ዋጋው ውድ ነው፣ ቁጭ ብሎላቸዋል። እስቲ ገዙና ላኩልኝ። የፈጣሪ ያለ ሰውዬ የተናገረው ስንት ነገር ነው የሚያፈነደው። አባቴ ስማ፣ ዶክተር ብርሃኑ ቅድም ከታይሽ እዚህ ጋር ቆም ላድርግ። ዶክተር ብርሃኑ ምን አለ? ኢትዮጵያ አትፈርስም ማለት ወያኔ ኢትዮጵያ የሚያፈርሳት ነው አለ። ንግግሩን አይታችሁልኝ እና ሁሌ እላታለሁ እስከ ዛሬ ወያኔ ስልጣን ላይ ተቀምጠው ሁሉ ሲያደርግ ችለነው የኖርነው እሱን ለመጣል በምናደርገው ጥረት ሀገር ላለማፍረስ ነው፣ ኢትዮጵያ እንዳትፈርስብን ነው ብዬላችሁ ነበረ ብዙ ጊዜ። አባባል ብቻ ይመስላችሁ ከነበረ ተሳስታችኋል። እስከ ዛሬ ድረስ እንዴ ስለ ኢትዮጵያ ሳወራ የነበረው ነገር እውቀቴ ራሱ በጣም ውስን ነው። ይሄን ብዬ ስላቸው ስዬ ምናምን ብዙ ስታቅ ምናልባት ይቀርህን ያላየውን ነገር የምታውቅበት እድል ነው የምታገኘው። ማታውቀውን የሚታይህ አባቴ። እነዚህን ሰውዬ መጽሐፍ ካነበብኩበት ይሄን ነገር ከጀመርኩበት ጊዜ ጀምሮ ስለ ኢትዮጵያ ሃይማኖት፣ ስለ ኢትዮጵያ እምነት፣ ስለ ኢትዮጵያ ሀገረ መንግስት፣ ስለ ኢትዮጵያ
ስልጣኔ ያለኝ አምላክ ጭንቅላቴ ሁሉ እየተገለባበጠ ነው። እስከ ዛሬ የማውቀው ሁሉ ጨምቄ እየጣልኩ እያወጣሁ በአዲስ እየተካሁት ያለበት ሁኔታ ነው ያለው። አንደኛ ምንድን ነው ወፍዬ የዚህ መስቀል ትርጉሙ ምንድን ነው? የምታውቀው ነገር አለ? ማውራት አልፈልግም ዝርዝሩ ይነዋይ ወይ ዝም ብዬ ላንብብበት ላጥናበት እርግጠኛ ልሆንበት እንዳልቀባጥር ፈራለሁ በመሃል ላይ። ከዛ ደግሞ አሁን በቀደም የከንትኑ ጉዳይ አንስቼ የካላንደር ጉዳይ ኖ ስዩም እንትና ለልከው ተሳስተሃል ይለኛል፣ መጥቶ ያዘገኛል። አባቴ ተመራመር እዛው ራስን ቻልና እኔ ሐሳቡ ነው የማቀርበው። ኢትዮጵያ ኦሪጂን ኦፍ ሲቪላይዜሽን አይ ውሸት እንዳይመስላችሁ። እንደ ሀገር ተዳፍኖብን የቆየ ነው። እንደ ሀገር ተዘግቶብን የቆየ ነው። እንደ ሀገር ታሪካችን እንዳናቅ የተደረገው ለምን? ጆን ጃክሰን ይሄ ሰው የዚህ ነገር ታሪክ በጣም ከባድ ነው። ወፉ ቋንቋዎቹ ከየት ተነስተው ወዴት እንደሚሄዱ ይታየኛል። በማፕ በምን ያስቀምጡልኛል። ሳይንሳዊ ጥናት ምርምር ነው የማወራው። የኦርቶዶክሱም የእንትኑም ቤተክርስቲያን መስቀል የናዚውም የዚህም መስቀሉም ባለቤቱ ዶሮ እንዴ ምንድነው እሱ? ለምንድነው እስከዛሬ ሳናቅ የቀረው? ወፍ ሙሴ ኢትዮጵያዊ ነው ይላል። አንተ የተማርከው ሌላ ነው። ክሮኖሎጂ ኦፍ ዘ ባይብል ይህን ተዋረዱ በደንብ ጽፎታል። ይኸው ሰውዬ ዶክተር ዮሴፍ 1933 ኢትዮጵያ መምጣት ጀምሮ ነው 39 ይህ ሰውዬ ከፋሽስት ጋር ሳይወጋው ላይ ቀርመቱ በርበረሳዊ ነው፣ ኢትዮጵያዊ ነው። ምንድን ነው አይ ፈላሻ ነው ወይ ይህ ሰውዬ ኢትዮጵያዊ? እኔ ግራ ጭንቅላቴ ግራ ነው። ሰውዬው እኮ ኢትዮጵያዊ ነው፣ ፈላሻ ነው፣ ቤተ እስራኤላዊ ነው። ስታየው ደግሞ ሁሉም ያለ ጥቁር አፍሪካዊ ሌላ ሀገር ሰው የሚመስልህ። የት ነው የተወለድከው? እዛ አልተወለድክም፣ እዚህ የተወለድክም። ኖ እሱ ያደረገው ነገር ምንድነው? ገብቶ እንዳለን ያጠናው። ከዛ ምንድን ነው የምናደርገው? የኢትዮጵያን ታሪክ በጥንቃቄ ቆመን ማየት አለብን። አፍሪካን ፊሎዞፊ ላይ አንድ ባንድ ያስቀምጥላል። ይሄ ደግሞ ሌላ ነው። ታዲያ ወዴት እየሄድክ ነው ካልክ ኤንሸንት ብላክ ሂብሩስ ይሄ ልጅ ሰውዬው ሂብሩ ነው ራሱ። እንዴት ሙሴ የት ነው የመጣው? አብርሃም የቱ ጋር የተወለደው? አብርሃም ሲወለድ የኢትዮጵያ ግዛት ነበረው ይልሃል። የት? ሳውዲ አረቢያ። ኦ ማይ ጋድ። ክርስትና የተፈጠረው አሌክሳንድሪያ ነው። ከአሌክሳንድሪያ ተነስቶ በሊቢያ አድርጎ በቱኒዚያ አድርጎ ሞሮኮ አድርጎ ከዛ በኋላ ቆይቶ ወደ ሮማ ከዛ ደግሞ ወደ ማነው ወደ ግሪክ ከዛ ወደ ሮማ ተሻገረ ያሳያል። ስቶልን ለጋዛ አፍሪካ ሩትስ ኦፍ ክርስቲያኒቲ ይላል እዚህ ጋር ወብ እነዚህ ሳይንቲስቶች ስቶልን ለጋሲ ብለው ይሄንን ታሪክ ያረጋግጡላል። ወፍዬ ወዴት እየሄድክ ነው ካልከኝ እናንተ ክርስትና ሃይማኖቱ ክርስቲያኒቲ ይሰል ቦታው የተመሰረተው ላይ አሌክሳንድሪያ ይሁን እንጂ አማልክቱ እና መላእክቱ ምንድን ነበሩ ካልከኝ መነሻቸው እዚህ ኢትዮጵያ ላይ ነው ይላል። እኔ የምለው ወፍዬ ያ የድሮ ታሪክ የፕሮፌሰር ፍቅሬ ተመሳ ናቸው። ቴዎድሮስ ጸጋዬ እንዲህ ሲያብጠለጥላቸው የነበረው ቆይ እሱ ተው የተረገመ ነው። እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሰይጣን ስም አታስጠራኝ። ሄድ ከየት በኩል የመጣው እሱ ጣና ነው እንትን የሚለው ሙሴ በዚህ አልፏል አይደለም። ሙሴ አፍሪካዊ ነው ይላል ዶክተር ዮሴፍ ማለት ነው። አፍሪካዊ ነው ማለቱ ብቻ አይደለም፣ እንዴት አርጎ እንደሚያስቀምጠው እንትን ላይ ሂድና አንብብ ይላል። ዘ ቡክ ኦፍ ዴድ የሚባለው የግብጾቹ መጽሐፍ አለ። ዘ ቡክ ኦፍ ዴድ የሚባለው በጀርባ ስንተኛው አንቀጽ ላይ ይጠቅስልህና አሁንም መጽሐፍ ስላለ ሄዳችሁ ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ሙሴ የተወለደው አፍሪካ ውስጥ ነው። አብርሃም የተወለደው እዛ ከስንት ሺህ ዓመት በኋላ ነው። ስልጣኔው ሃይማኖቱ የአፍሪካውያን ነው፣ መሰረቱ ኢትዮጵያ ነው ይላል። ለዚህ ደግሞ
የግሪካውን ጸሐፊ ሆሜርን ይጠቅስና ምን ይላል? ሆሜርን ይጠቅስና ያስረዳል። ኧረ ተው ሆሜር እንትና ጸጋዬ ሎሬት ጸጋዬ የሆሜርን ጠቅሶ ኦዲሴ የሚለው መጽሐፍ ውዳሴ ብሎ ሲተረጉሙ የሞቱ ነው። እኛ ልጆቹ ነን እንደዚህ የሚለው እኮ እንደዚህ ነው ብለን የምንለው ኖ አይደለም ልጆች ጸጋዬ ትክክል ነው። ኦዲሴ የሚለው ውዳሴ ብለውና ምንድነው እሱ ስትለው ራሱ እኛም ወሬውን ነው የምንሰማው፣ መጽሐፍቶቹንም አናነብም፣ ጠልቀን ነገሮችንም አንመረምርም። ሆሜር ግን አንብባችሁ ውስጡ ገብታችሁ ስታነቡ ምን ይላል? በ1830 ምናምን አካባቢ ቢፎር ክርስቶስ የጻፈ መጽሐፍ ነው እኮ። እሺ የመጀመሪያ የግሪክ መጽሐፍ ነው ይልሃል። እዛ ውስጥ ምን ጠቅሶ ምን አስቀምጦልሃል? የግሪክ መላእክት መነሻቸው ኢትዮጵያ ነው ብሎ ያስቀምጥልሃል። ሄድ እንግዲህ ወፉ ክርስትና የተፈጠረው ከክርስቶስ ልደት በኋላ ከመሰለ ተሳስተሃል። ሮንግ ነው። ይሄ መላእክቱ ኦሲስ እና ኦስሪስ የሚባሉት እምነቶች መነሻቸው የት ነው? እዚህ ኢትዮጵያ ነው። ነገሩ ረጅም ነው። እንዴት ብዬ እንደማስረዳቸው አላውቅም። እኔ አሁን የምሰጣችሁ ነገሩን ይበልጥ እንድትቆፍሩት ነው። ክርስትና መሰረቱ እዚህ ነው። የት? ኢትዮጵያ ነው። ክርስትና የትኛው ክርስትና? ኦርቶዶክስ በለው፣ ካቶሊክ በለው፣ ፕሮቴስታንት በለው፣ ጁዲዝም ብትለው፣ አረ አልፎ ነገሩ የህንድ ጉዳይ መላእክታቸው የላሟን መላእክት ብለው የወሰዱት ከዚህ ነው ብሎ ያስቀምጥላል። ደሞም ይደርሳል። ግን እኔ አሁን የምነግራችሁ ምንድን ነው? እናንተ ክርስቲያን ፕሮቴስታንት ምናምን እያላችሁ ልዩነት የምትሰብኩ ወዳጆች ካላችሁ ተሳስታችኋል። ክርስትና ከላይ ከግብፅ ከአሌክሳንድሪያ ወደዚህ የመጣ ከአውሮፓም የመጣ ከመሰላችሁ ፍጹም ተሳስታችኋል። ክርስትና የአባይን ወንዝ ተከትሎ ነው ወደዛ ወደ ላይ የፈሰሰው፣ ከዛም ወደ አውሮፓ የሚሻገረው። ቀደምት ክርስትና ያለው የት ነው? እዚህ ነው ይላል። እኔ የምላችሁ ነገር እርግጥ ነው ጠንቅቄ አላውቀውም። እኔ ነገሮቹ ሀብዬ የጀመርኩ ነው። ከያስክ ደግሞ ማለቅ ሰው ነኝ፣ አለቅምም። ዘ ብላክ ኪንግስ ኦፍ ምናምን ይላል። እነዚህ የምታዩዋቸው በሙሉ ቀደምት ስልጣኔዎች ናቸው። መነሻቸው እዚህ አፍሪካ ውስጥ ነው። ከዚህ ከኢትዮጵያ የግሪክ አማልክት መነሻቸው ኢትዮጵያ መሆኑን የሚጽፈው ሌላ የጥቁር መስካሪ ወይም ሌላ አካል ሳይሆን ራስ ሆሜር የግሪኩ ጸሐፊ ነው። እነሱ ከመጀመራቸው 1000 ዓመታት ቀድመን የነበረው ጌታ ኢየሱስ ክርስቶስን መልኩ እንደዚህ የነበረው ጥቁር ነው። አንድ ወዳጅ ያለው እንትን የሚሰራ ሰው እኔ እርዳታ ኤአይ አርቲፊሻል ኢንተለጀንስ የኢትዮጵያ ደህንነት መስሪያ ቤት ከተቻለ ፕራይም ሚኒስትር ኦፊስ ምናምን ብዬ አብረውት ላይብረሪ አዲስ አበባ ዩኒቨርሲቲ ብዬ ለመንኳችሁ ነው ያለብኝ ውጥረት አጠይቁኝ። አንድ ይሄን ነገር ከነካሁት በኋላ በየቀኑ የሚመጣብኝን ነገር አጠይቁኝ። ምን የሚሉኝ በየቀኑ ገብተው በዓለም አቀፍ ጀርመን፣ እንግሊዝ ምናምን ኦንላይን የሚገኙ ስዕሎችን ጥቁር የኛ ፊት ያለው አምሳል ያለበትን የኢየሱስ ክርስቶስ ምስል እየተከተሉ ቀለሙን እየቀየሩት ነው ብሎ ጨቀጭቁኛል። ሰዎች በየቀኑ የሚጨቀጭቁ በይፋ ከተናገርከው ጭራሽ ያጠፉታል ይሉኛል። በይፋ ካልተናገርኩት ደግሞ ጸጥ ብለን ያጠፉናል ነው። እኔ ደግሞ ጥያቄ አሁን የአምሳሉ በጥቁር አምሳል ኢየሱስ ክርስቶስ ይሄ አምሳል የኢትዮጵያን ስሬት ነው። እኔ ይሄን ያየሁት ጎንደር ነው ብያቸዋለሁ። ከስንት በኋላ ራሻ አይቼዋለሁ። የራሻ ኦርቶዶክስ ቤተክርስቲያን ተከትለው ነው። ፕሬዚዳንት ፑቲን ጦርነቱ ሲነሳ የራሻን የቤተክርስቲያን ስዕሎች ወደ ብሔራዊ ሙዚየም ሲያስገቡት ነው ያየነው። እንደዚህ ነው። ሮማ ስትሄዱ ይሄን ነጭ አድርገውላችኋል።
ፐርፐዝሊ ነው የሚቀይሩት። አቅደውበት ነው የሚሰሩት። ለምን ብላችሁ ስትሉ ፕሮፌሰር ማን ነው ዮሴፍ እዚህ ጋር ይነግራቸዋል። ምንድነው የሚላችሁ? የክርስትና እምነት የጌታ አምሳሉ ጠይም መሆኑ እኛን መምሰሉ ብቻ አይደለም። ወፍ እንደዛ ብቻ አይደለም። የክርስትና የትኛውም ክርስትና ሃይማኖት መሰረቱ እዚህ ኢትዮጵያ ውስጥ እንደሆነ እንደዚህ አድርጎ ያስረዳቸዋል። ክላስ ውስጥ ነው እያስተማረ ነው። ቸርችም እየሰበከ ነው። እዚያ ምስሉ ቪዲዮ የቆየ ቪዲዮ ስለሆነ ምስሉ በደንብ አይታይም። እያስረዳ ያለው ይላችሁ እንጂ እቺ የአፍሪካን ካርታ ስሎ ነው። የአፍሪካ ካርታ ይሄ አባይ ውሃን አሁን እዚህ ጋር የሚያመለክተው አሌክሳንድሪያ ነው። ወደዚህ ሲያዘነብል ኤዥያ እያላችሁ እንደሆነ አድርጋችሁ አስቡ። ሚድል ኢስት አድርጋችሁ አስቡት። ለምሳሌ አብርሃም ተወለደ ብሎ እዚህ አካባቢ ይመጣል። እዚህ ጋር እያለ የአፍሪካ ካርታን ስሎ ብላክቦርድ ላይ ያስረዳሉ። እስኪ ስሙት ስለ ክርስትና አመጣጥ መሰረቱ የት እንደሆነ እና ስለ ኢትዮጵያ የሚናገር። But in order for you to understand the development of the religion called Christianity, you must understand the source. First, we must know where Christianity started. The records show, whether you are a Protestant, a Catholic, or what, that Christianity started here at a place called Alexandria with Pantheist and Boetius. That's in Africa, by the way. This was thousands of years. There was no Adam and Eve story yet. There was no Jew yet. There was, of course, no Greece yet. We don't have Greece. Doesn't come in history until 833 BC when Homer wrote the Iliad and the Odyssey. And Homer said that even the gods of Greece, the gods of Europe, the two first gods, Zeus and Apollo, came from Ethiopia. Go read. You're in college, and I'm sure that you have to read the Iliad and the Odyssey, and you come up with your PhDs. When Abraham was born, what did the Jews have? Nothing. Goat, sheep herder. They came in here, and they met what? They met cities. They met an educational system here called the mystery system. They met medical practice, science, law, engineering. There is no Greece yet. There is no Rome. There is no Europe in history. When these Africans under Sesostris III changed the flow of this river this way to stop the inundation period. And now you're talking about you're afraid of mathematics and science, that black people don't do well. Look in the rare section of the book of the coming forth by day and by night, which they call the Book of the Dead, and you see it there in a section called the Osirian Drama, in honor of God Osiris. And you see where Moses got the 10 Commandments, not from Mount Sinai, Mount of Horeb. He got it from here, where he went to school. Moses the African, here, was born here, in the city of Sukkot, your Bible says. How come nobody from the pulpit tell you, let's go to the Holy Land? Here it is, 11.3 million square miles of Holy Land. The continent of Africa. ወፍ ቅድም ሳወራ ይውላችሁ እኔ እዚህ ውስጥ ገብቼ ያለ እውቀቴ መዘባረቅ አልፈልግም ብየምላችሁ። እንግዲህ በዚህ ጉዳይ ላይ ኃይለኛ ተመራማሪና ፈርቀዳጅ የነበረው ሰው የሰጠው ሌክቸር ነው እዚህ ጋር ማቀርብላችሁ። እሺ፣ ከዛ በተቀረው እንድትመራመሩበት ነው። የትኛውንም ሃይማኖት መንካት አልፈልግም። የትኛውንም ሰው ኢንተረስት መጻረር አልፈልግም። ሰው የሚያምርበትን ነገር የማክበር ግዴታ አለብኝ ብዬ አምናለሁ። ግን ከግን በኋላ ሁሌ ችግር አለ አይደል? ግን እኔ የምልህ እንዳናወራ እንዳንነጋገር በሃይማኖት መካከል ልዩነት እንዳለ የሚሰብኩን ሰዎች ሆን ብለው የኢትዮጵያን ታሪክ እንዳናቅ፣ የሃይማኖታችንን መሰረት እንዳናቅ፣ እርስ በርስ እንዳንተባበር፣ እርስ በርስ እንዳንዋደድ አስበው በሰይጣናዊ መንፈስ የሚመሩ ሰዎች የሚያደርጉት ነገር ከሆነ ያን ነገር ፍለፊት መጥቼ ነው ማለት ነው። ጽንፈኝነት አልወድም ስላችሁ ፍጹም ከኢትዮጵያዊነት ጋር አብሮ የማይሄድ ነገር ስለሆነ የኢትዮጵያን ስረ መሰረት የሚጻረር ስለሆነ ኢትዮጵያን ከሌላው ሀገር ምን ያደርጋታል?
የሁሉም ሃይማኖቶች መሰረት ስለሆነች ነው። የሁሉም አዎ የህንዱን ቀስ ብዬ ነግራቸዋለሁ። የካቶሊዝሙንም መሰረቱ እዚህ ነው ብያቸው። ፕሮቴስታንት የሁሉም የክርስትና ሃይማኖት ክርስትና ብዙ አይነት አለ መሰረቱ ኢትዮጵያ ነው ብያቸዋለሁ። ማሻአላ የእስልምናውን ልንገራቸው እንዴ ወፍዬ የእስልምናውን አስረዳሽ። የእስልምናውን ሰልታ አነጋሺ ንጉስ አነጋሺ እዚህ የነብዩን ቤተሰብ ሰላምና ፍቅር በሳቸው ላይ ይደር አንዴ ብያለሁ። ከዛ አልደጋገምም። ንቀት አይደለም ለወሬ ስለማመች የነብያችንን ስም ስጠራ ሰላምና ፍቅር በሳቸው ላይ ይሁን ላሉ ደስ የሚለኛል ለእምነቱም ክብር ስላለኝ ነው። ወፍዬ ነብዩ ቤተሰቦቻቸው ወደ ኢትዮጵያ ስለላኩ እና አነጋሺ ክርስቲያኑ ንጉስ በክብር በፍቅር ተቀብሎ ያስተናገዳቸው መሆኑን ላወራለን መሰለን አይደለም። ቁርአን የቀራው የመጀመሪያው ኢትዮጵያዊ ቢላል መሆኑን ላነሳለ መሰለን እንዴ ነው ወይ አይደለም? ሌላ ምስጢር ነው የምነግርህ። ዩ ሬዲ ዝግጁ ነው? ነብዩ ራሱ ኢትዮጵያዊ ናቸው። ምን ተፈጠረ? ማመን በጣም ይገርማል። ይሄ ሰውዬ ቅድም የጻፈ እነዛ መጀመሪያ ላይ የጻፍኳቸው የዘረዘርኩላችሁ መጽሐፍ አብዛኞቹ መጽሐፎች የጻፋቸው እሱ ነው። በዚህ ላይ ኤክስፐርት ነው። ሂዝ ዘ ፈርስት እና እናንተ ሙስሊም ስኮላሮች አላችሁ ሀገራችን ውስጥ ነብዩ መሐመድ አያታቸው ኢትዮጵያዊ እንደሆነች መናገራቸው ተዘግቧል፣ ተጽፏል። ለምን አልነገራችሁም እስከዛሬ? የነብዩ መሐመድ አያታቸው ኢትዮጵያዊ እንደሆነች በራሳቸው ነው። ሳውዲ አረቢያ ውስጥ ዘሳክርድ የሆነው ቅዱስ የሆነው ጥቁር ድንጋይ የተወሰደው ከየት ነው? ከዚህ ከኢትዮጵያ ነው። እሺ እኔ አይደለሁም ያልኩት። የሚለውን ስሙት። Is to just give you a touch into the concept of religion. And since I spoke of Judaism and Christianity, let me just remind those of you who I did not speak about Islam. It was Hassad Qubad ibn Rabad, otherwise called Bilal, who started the first part of the Quran. It was Muhammad ibn Abdullah himself who stated that his grandmother, his mother's mother, came from Ethiopia. It was he himself who sent to Ethiopia to the emperor to send him help when he was being chased out of Mecca. When in Mecca they were worshipping the goddess Alat, A-L, apostrophe L-A-T, Alat, and Al-Heuza, A-L, A-H-O-U-S-A. Alat became Allah. And the most important symbol of Islam is still the Kaaba, a black stone, a meter from Ethiopia. Most of the writers of early Islam having come from Ethiopia, such as Al-Sinin, Al-Aziz and others. But when they show the picture of Muhammad done by an Arab, they only show Bilal as a slave. They didn't even show that slave. But what kind of a slave? That his slavery was as a lawyer, because he was when he went to Mecca as ambassador for the Ethiopian government, they then held him there and enslaved him over political risks. Nothing said when they came here. That was the beginning of Islam was here with Muhammad ibn Abdullah in 622 AD, or it's also known as the year 1 of the Hijrah. The Hijrah means the year Muhammad ibn Abdullah fled Mecca with Abu Bakr, Umar the Great, Hassad Qubad ibn Rabad, Bilal, himself and others, the other fathers. And it was 639 that they came here as conquerors with what is called the jihads, Jihads, or holy wars.
everybody using the Africans for the foundation of their religion and concepts. ወብ እየሰማ ነው። የክርስትናውን ቅድም ነግሬሃለሁ፣ የእስልምናውንም ነግሬሃለሁ። እሺ እና ዓለም ሲሰለጥን ወለየ ይሆናል ብዬ ነበር ቅድም። ሎሬት ጸጋዬስ ምን ብሎ ነበር? የተማሪ ግደለኛ ላይ ነው ወለየ ግደለኝ ብዬላለሁ አላለም? እና ወለየ ምንድነው የምትለኝ? ሁለቱንም ሃይማኖት እርስ በርሳቸው እርስ በርስ ተካብረው ይኖራል። እሱ ብቻ አይደለም ስራ መሰረቱ እዚህ ለካስ ቀደምት የሆነው በምክንያት ነው። ለካስ አነጋሺ የተቀበለው የራሱን ቤተሰብ ነው። ወፍ ንጉስ አነጋሺ ክርስቲያን ነው። አንዳንድ እንትኖች አይሱ ሙስሊም ነው ብሎ ሲያወራ ታያቸዋል። ኖ ቤተሰቡ አሁን ሙስሊም ነው ክርስቲያን ነው ስል እዛ ጋር ልታወራኝ አይደለም። ለእኔ ልዩነት የለውም ብያችሁ ረፍ ምን ይዋጣቸው? ነብያችንም የኛ ናቸው፣ ኢየሱስም የኛን ነው፣ እኛን ነው የሚመስለው። ክርስቲያንም የኛ ነው፣ እስልምናም የኛ ነው። ኢትዮጵያ የዓለም ስልጣኔ የሁሉም ሃይማኖቶች መሰረት ናት የምንለው ለዚህ ነው። እሺ ዶክተር ብርሃኑ ቅድም ምናል ኢትዮጵያችን እንዳትፈርስ አላለ? አሃ ለካ ሰዎች ጥቁር አፍሪካውያን እሱ ጥቁር አፍሪካና ዋሽንግተን ነው እያስተማር እኮ እንደዚህ የሚለጠልጠው ያወራ ኮሎኔል ዩኒቨርሲቲ መምህር እኮ ነው። ስንት ይጻፍ እንደሱ አንድ ወዳጅ እልልን ያለው ይሄን ሰውዬ ስለጠቀስክና ለኢትዮጵያ አላዋቂ ምሁራን መተህ አላዋቂነታቸውን እንዲመሰክር እንዲያሳይ ስላረክልኝ አመሰግናለሁ ብሎኛል። እሺ ወዳጅ ኧረ ተው ጉድ ፈላ ጉድ አፍልተናል። ለማንኛውም እስልምናን ተቀብለን ክርስትናን ተቀብለን ጁዲዝምን ተቀብለን ፕሮቴስታንቲዝም ሆነ ካቶሊዝምን ተቀብለን ከነባር ቀደምት ኢንዲጂነስ ሃይማኖት ጋር አዋህደን ዋቃ ጉራቻ አለ። ለማንኛውም እግዚአብሔር የተመሰገነ ይሁን። ኢትዮጵያም ለዘላለም